ባላችሁበት ሁሉ ሰላምን ተመኘሁኝ። ጤና ይስጥልኝ። እንዴት ናችሁ? የመንሱር አብዱልቀኒ ኦፊሻል ዩቲዩብ ቻናል ተከታታዮች መንሱር አብዱልቀኒ ነኝ። የዩኤፋ ቻምፒየንስ ሊግ የሩብ ፍጻሜ ጨዋታዎችን የተመለከቱ ቪዲዮዎችን ሰፋ ያሉ ውይይቶችንና ጥልቅ እይታዎችን ስናቀርብ ቆይተናል። አሁን ደግሞ ተራው የረቡዕ ምሽት ጨዋታዎች ይሆናሉ። ይሄ ደግሞ ባለፈው ሳምንት ማክሰኞ ባልተጠበቀ መልኩ የአርሰናል የኤምሬትሱ ውጤት ብዙ ሲያነጋግር ቆይቷል። ይሄው የሳንቲያጎ ቤርናቢው ጨዋታም የዛን ያህል ሊያነጋግር የሚችል ነው ብለን ስላሰብን በሱ ላይ ቅድመ ጨዋታ ሐሳቦችን እንዲሁም ደግሞ ካለፈው ማክሰኞ ጨዋታም ተከትሎ ሊነሱ የሚችሉ ነጥቦችን ሁሉ እያነሳን እንቆያለን። ይህ ፕሮግራም ከመንሱር አብዱልቀኒ ኦፊሻል ጋር በመተባበር ያቀረበላችሁ ሃይኒከን ነው፣ የዩኤፋ ቻምፒየንስ ሊግ ዋናው አጋር። ለብቻ አይደለሁም፣ ጓደኞች አሉኝ በግራም በቀኝም። ዛሬ አንድ ጥቁር እንግዳ አለ አብሮኝ። ሉል ታደሰን እንኳን ታውቁታላችሁ በሌሎች ቪዲዮዎች በዚሁ ቻነል ላይ። በስተቀኝ በኩል ያለው ግን ዮናስ አዘዘ ነው። ዮናስ አዘዘ አሁን ዮናስን ገና ሳይሆን ነው ሳቄ የሚመጣው። ከኛ ከስፖርት ጋዜጠኞች መካከል ኮሚክ ከሚባሉት አንዱ ነው። የዛን ያህል ደግሞ የእግር ኳስ እይታው፣ እውቀቱ፣ ጥልቅ አስተያየቱ ሁሉ እጅግ የምንወድለት ነው። በሱፐር ስፖርት በዲኤስቲቪ የኢትዮጵያ ፕሪሚየር ሊግን ጨዋታዎችን በማስመልከት በሊጉ ጨዋታዎችን የተከተሉ ከዚህ በፊት ታይቶ በማይታወቁ ሰፋ ያሉ ትንተናዎችን በማቅረብ እናውቀዋለን። ግን በዛ የተወሰነ አይደለም። ዮናስ በተለያዩ ሬዲዮ ጣቢያዎችም እንዲሁ የእግር ኳስ ትንተናውን የምንወደውም የሙያ ጓደኛችን ነው። ዮኒ እንኳን ደህና መጣ። እንኳን ደህና ቆያችሁ መንሱሬ። ሉሌ አንተም እንኳን ደህና መጣ በድጋሚ። እንግዲህ አርሰናል ወደ ሳንቲያጎ ቤርናቢው ሄዶ 3-0 ውጤቱን የማጽናት ኃላፊነት አለበት። 4-0 ማሸነፍ ይችላሉ የሪያል ማድሪድ የመጀመሪያ ጥያቄ ነው። ግን አርሰናል ጨዋታው በደርሶ መልስ እንዳልተጠናቀቀ መናገር የጀመረው ዛሬ አይደለም። ሚኬል አርቴታ ከጨዋታው በኋላ ገና ሃፍ ታይም ላይ ነው ያለ ነው ብሏል። ተጋጣሚው በቀላሉ የማይሞት እንደሆነ ስለሚያውቅ ነው። ሪያል ማድሪድ ነው በቻምፒየንስ ሊግ ላይ እንላለን። ሪያል ማድሪድ ልክ በሆረር ፊልም ላይ እንዳለ አስፈሪ አውሬ ቁጠሩት፣ ሞተ ሲባል ሊነሳ ይችላል። አሁንም በአርሰናል ደጋፊዎች ዘንድ 3-0 የማሸነፉ ጉዳይ የልብ የሚሰጥ ቢሆንም አሁንም ግን ነገሩ እንዳላለቀ መቼም at the back of our mind እንላለን አይደል? ከዚህ ከበስተጀርባው ደግሞ ከአእምሯችን ጀርባ የምንሰጋበት ጉዳይ ይኖራል። እንግዲህ እኛም እንደ ጋዜጠኛ የአርሰናል ደጋፊዎችም ይሄ ውጤት ይጸና ይሆን ወይ የሚል ሬሞንታዳ ሊኖር ይችላል ወይ ስፔኖች እንደሚሉት ዛሬ ከምንወያይባቸው ነጥቦች አንዱ ይሄ ነው። መጀመሪያ ግን ለአዲሱ እንግዳችን ለዮናስ ላይን ጥያቄ ማቀርበው ሪያል ማድሪድ ይህንን ውጤት የመቀልበስ እድል አለው ወይ? መንሱሬ ብዙ አርሰናል ደጋፊዎች ሌላ ቡድን ቢሆን 50-60% ሰሚፋይናል ገብተናል ብሎ ያስባሉ። ሪያል ማድሪድ ነውና ከዚህ በፊት ደግሞ ብዙ የካምባክ ታሪክ ያለው ቡድን ነው። የሻምፒየንስ ሊግ ትልቅ ቡድን ነውና አንድ ስጋት የገባ አርሰናል ደጋፊ የነገረኝን ነው መነግርህና እኔ ሪያል ማድሪድ ይሄንን ውጤት ቀልብሶ የሚያልፍ ከሆነ ከዚህ በኋላ በስፖርት ኢንስቲትዩትነት አላውቀውም፣ ሴጣና የተቋም ነው ብዬ ነው ማምነው ያሰኛል። እና ሊያደርገው ይችላል ብሎ የሚያስቡ አሉ። ግን አሁን ያለው ሪያል ማድሪድ በትክክል እንዳለፉት ዓመታት የሚያስፈራ ነው ወይ? በትክክል እንዳለፉት ጊዜያት ቡድኑ ጠንካራ ነው ወይ ካልከኝ የሚያሳዩት የቡድኑ ፐርፎርማንስ ቁጥሮች፣ ሁሉም መለኪያዎች የሚያሳዩት ሪያል ማድሪድ ግርማ ሞገሱ አለ፣ ታሪኩ አለ። ዘንድሮ ግን ትንሽ ደከም ያለ ይመስለኛል። በላሊጋው ባልተለመደ ሁኔታ በርከት ያሉ ጎሎች ያስተናግዳል። ሻምፒየንስ ሊግ ላይ ሽንፈቶች ያስተናግዷል። በጨዋታ ላይ የምታያቸው ክፍተቶች አሉና በእርግጥ ጉዳቶች ቁልፍ ሚና የሚወስዱ ይመስለኛል። በተለይ ተከላካይ መስመር ላይ በአርሰናሉ ጨዋታ እንዳየ ነው በሜክሺፍት የሚጫወቱ ተጫዋቾች በብዛት ሜዳ ውስጥ ተመልክተናል። አንዳንድ ተጫዋቾች ለቡድኑ የሚጠቅሙበት ትክክለኛ ቦታ ላይ እንዳይጫወቱ ጭምር ነው ያደረገው። ቤሊንጋም ነው ደግሞ መስመር ታወጣ ትችላለህ። አማካይ ክፍል ቫልቬርዴን አማካይ ክፍል መጠቀም አልቻሉም አንቼሎቲ እና የቡድኑ ሚዛን ጭምር ያናጋው ይመስለኛልና ይሄኛው ሪያል ማድሪድ የሚደፈር ሪያል ማድሪድ ነው በእኔ እምነት ማለት ነው። አርሰናልን አሳይቷል እና በቴክኒክ በታክቲክ ጉዳዮች ስጋት ያለ አይመስለኝም ለአርሰናል። ትልቁ ችግር የስነ ልቦና ጉዳይ ቤሪየር ይመስለኛል ለአርሰናል። አሁን ምንለው ገና እኮ አሁን መልሱ መንሱሬ እንዳልከው ገና ጨዋታው እንዳለቀ ይሄን ውጤት ለመቀልበስ በጣም ያስቸግራል። ከቀለበሰ ግን ሪያል ማድሪድ ብቻ ነው ሊያደርግ የሚችለው ከነ ቫስኬስ ጀምሮ ሲናገሩ የነበረውና
በስፔን ደግሞ ከፍተኛ ፕሮፓጋንዳ በጣም የተነዛ ነው ከፍተኛ ፕሮፓጋንዳ የተነዛ ነው እና ይሄ ነው አንዴ ሳይኮሎጂካል ዋርፌር ይመስለኛል አሁን የማድሪድ ሚዲያዎች የያዙትና የአርሰናል እኔ ስነ ልቦና ጦርነት ነው ይመስለኝ ለአርሰናል ይሄ የመጀመሪያው 10 ደቂቃ 15 ደቂቃ ምናምን አይመስለኝም በስነ ልቦና ምን ያህል ዝግጁ ናቸው የሚለው ይመስለኛልና ሚኬል አርቴታ ደግሞ ይሄንን አርሰናል እየገነባ ያለ ይመስለኛል በፊት የቬንገር አርሰናል ጥሩ ኳስ ይጫወታል ታክቲካሊ ግን በተለይ ከትልቅ ቡድኖች ጋር ሲጫወት ናይቭ ልባል ነው የዋህ ነው ታክቲካሊ ተጋጣሚ በቀላሉ ኤክስፕሎይት የሚያደርገው እንደውም ባንዴ ፈርጉሰን ካስታውሳችሁ የሆነ ሰዓት ላይ በቃ ዝም ብሎ ቆዩና የሆነ ክፍተት ሲፈጠር በትራንስ ጎል አጉባቸው ምናምን ብለው በቀላሉ ሲያሸንፉሉ ናይ ነበረና አሁን ግን ሚኬል አርቴታ በጣም ስቲል አርጓቸዋልና ይሄን ደግሞ ለማየት ያለፉት ተከታታይ ዓመታት ለምሳሌ አርሰናል የሚቸገርባቸው ሜዳዎች ኤቲሃድ አንፊልድ ኢቭን አሊያንዝ አሬናም ጭምር ባለፈው ባያልፍም ጭምር ማለት በሶሊድ ቡድን በስነ ልቦና ጠንካራ ፊዚካሊ ታክቲካሊ ሜንታሊ በጣም ስትሮንግ የሆነ ቡድን ነው የገነባውና ይሄንን የስነ ልቦና ጦርነት የመወጣት አቅም ያለው ይመስለኛልና ሪሞንታዳ አሁን ከነዚህ በመነሳት ለማድሪድ የሚያስቸግር ይመስለኛል የመጀመሪያው 10 ደቂቃ ላይ ጎል ካስቆጠረ ሪያል ማድሪድ አርሰናልን ጫና ውስጥ ሊያስገባው ይችላል የሚል አንድ ሐሳብ ከወደ ስፔን አካባቢ ካሉ ሚዲያዎች ሰምቻለሁ መጀመሪያ 10 ደቂቃ ላይ እንደምንም እናጥቃ እንደምንም እንጀምረው ቶሎ ጎል ማስቆጠሩን የሚል ነው ሉሌ በሳንቲያጎ ቤርናቢው ይሄ አውራ ይሄ የሪያል ማድሪድነት ያ ጠንካራ መንፈስ እና በ10 ደቂቃ ውስጥ የመጀመሪያ ጎል ቀድሞ የመቆጠር ነገር ተዳምረው ይሄን ውጤት ሊቀለብሱት ይችላሉ ይሄ ሁሉ ጊዜ ካምባ ከሚያስፈልጋቸው ቡድኖች በመጀመሪያ ጨዋታ በተለይ ከሁለት ጎል እና ከዛ በላይ ልዩነት የተሸነፉ ቡድኖች ሜንታሊቲ ነው ሁሌም ልክ ጨዋታው እንደጀመረ ጎል እናስቆጥር ይሄው ለቪላም ይሰራ ይችላል ለሌሎች ቡድኖችም ይሰራል ወደ ኋላ ሄደን በጣም ትልቆቹን ካምባኮች ካየን ግራ የሚገቡ ነገሮች እንመለከታለን አብዛኞቹ ጨዋታዎች ላይ በጊዜ ነው ጎሎች የተቆጠሩት የመጀመሪያዎቹ ጎሎች የተቆጠሩት ግን በጣም በሚያስገርም ሁኔታ ለረጅም ደቂቃ ሁለተኛው ጎል አይቆጠርም ለምሳሌ የባርሴሎና የፓሪስ ሰን ጀርመን አለ ምናልባት ትልቁ ሪሞንታዳ ያ ጨዋታ ሁሉም ነገር ያለቀው በመጨረሻዎቹ 10 ደቂቃዎች ውስጥ ነው 3 ጎል የተቆጠረው እና ይሄ ልክ ጨዋታው እንደተጀመረ ጎል ማስቆጠረ ምንም ነገር ጋራንቲ ያደርግም ግን ትልቁ ልዩነት ምንድነው ተጋጣሚውን ቡድን በተለይ ደግሞ ልክ እንደ ሪያል ማድሪድ ይሄ የመንፈስ ቡድን ስትሆን ወይም በመንፈስ በጣም ጠንካራ ቡድን ከምንም ነገር ድል ማግኘት የምትችል ቡድን ስትሆንና ደግሞ ተጋጣሚ ቻምፒየንስ ሊግ ልምዱ አነስ ያለ ሲሆን ልክ እንዳርሰናል የመጀመሪያዎቹ ደቂቃ ጎሎች ምን ያደርጉታል ያን ጨዋታ መጀመሪያ የመጣውን ስሜት ሙሉ ለሙሉ ይበትኑታል አርሰናል ጋር የነበረውን በራስ መተማመን ኮሌክቲቭ ይሄ ራስ መተማመን ያጠፉታል ከዛ አንተ ያለውን ደግሞ ይሄ ዴስፕሬሽን አለ አይደለ ጭንቀት እሱን ያጠፋውና ጨዋታው ልክ ይሄ በእኩል ውጤት የጀመርክ አይነት እና በሜዳ የምትጫወት ግን እኩል ውጤት ላይ ያለ አይነት በራስ መተማመን ይሰጣል ያ ምን ያደርጋል ጨዋታውን በአእምሮ በጣም የተለየ አይነት ጨዋታ ያደርጋል እንጂ የተለየ 15 ደቂቃው ስለገባ የሚፈጠር አትሌቲኮ ማድሪድ በመጀመሪያው ደቂቃ ጎል አስቆጥሮ አላለፈም ለሚቀጥሉት 119 ደቂቃዎች እኮ አንድ ጎል ማግኘት ተቸግረው ነው በሪያል ማድሪድ እጅ አሳልፎ የሰጡት የፓሪስ ሰን ጀርመንን ጨዋታ ካየን ሪያል ማድሪድ ፓሪስ ሰን ጀርመንን ሲያልፈው ከ61ኛው ደቂቃ እስከ 76ኛው ደቂቃ ነው 3 ጎል የተቆጠረው ጨዋታው አልቋል 61ኛው ደቂቃ ዶናሩማ እስኪሳሳት ድረስ ያበቃ ጨዋታ ነው ሌሎቹንም ጨዋታዎች ከሲቲ ማስታወስ እንችላለን እዚያ የውድድር ዘመን ላይ ሮድሪጎ 90 እና 91ኛው ደቂቃ ላይ አስቆጥሮ ነው አይደል ጨዋታው ስለዚህ ለኔ የመጀመሪያው 15 ደቂቃ ጉዳይ አይደለም ያ ስሜቱን የጨዋታውን ስሜት ለመቀየርና ለሪያል ማድሪድ የበለጠ ነገሮችን የተረጋጋ ለማድረግ ካልሆነ በስተቀር ከሪያል ማድሪድ እንዳየነው ከ80ኛው ደቂቃ ጀምሮ ጨዋታውን ሊቀይር ይችላል ሲያደርጉት ተመልክተናል እና ዋናው ነገር የመጀመሪያውን ጎል ካገኙ በኋላ ቀጥሎ ሁለተኛውን ጎል ለማግኘት የሚሄዱበት እንዴት ነው የጨዋታውን ስሜት ከፍ ያደርጉ የሚሄዱት እና ደግሞ አርሰናል የመጀመሪያው ጎል ከተቆጠረበት ከዛ በኋላ እንዴት ነው ሪአክት የሚያደርገው ብዙ ጊዜ ማድሪድ የመጀመሪያውን ጎል ካስቆጠረ በኋላ ሁለተኛውን ጎል ለማስቆጠር ብዙ ደቂቃ አይፈጅበትም ምክንያቱም ተጋጣሚዎች አይረጋጉም ይደነግጣሉ የስቴዲየም ውስጥ ያለው ድባብ በጣም ከፍ ያለ ነው ሁሉም ነገር ከባድ ይሆናል ዮኒ ያለው አብዛኛው ነገር የሚያስማመኝ ይሄ ጨዋታ ለኔ እንደውም የሚመስለኝ እንዳለው ነው ሙሉ ለሙሉ የስነ ልቦና ፍልሚያ ነው በዋናነት
አርቴታ የሚፈልገው ታክቲካል እንዲሆን ነው ፍልሚያው። ሪያል ማድሪዶች ደግሞ ታክቲካል እንዲሆን አይፈልጉም፣ ፈልገውም አያውቁም። ምክንያቱም ላለፉት 4-5 ዓመታት ምናልባትም ከዚዳን ጊዜ ጀምሮ ሪያል ማድሪድ በታክቲክ የላቀ ቡድን ሆኖ አያውቅም። የሚጫወትበት ማንነት ብቻ ሳይሆን ከኮከቦቹ ተጫዋቾች ይሄ በከዋክብት ከመሞላቱና ከመንፈሱ ውጪ ከአሸናፊነት ማንነቱ ውጪ ይሄ ነው የምትለው የሪያል ማድሪድ ጠንካራ ታክቲካል ነገር የለም። ብዙ እንደሌሎቹ ለምሳሌ ስለነ ሲቲ ብታወራ ስለ ኮንትሮል ታወራለ፣ ስለ ሌሎች እያንዳንዱ ፌስ ለመቆጣጠር ታወራለ። ምናልባት በትልቅ ተጫዋቾች በሱፐርስታርስ የሚገነባ ቡድን ስለሆነ ታክቲካል ጉዳዮች ላይ ሪያል ማድሪድ ሁሌም ሆኖ አያውቅም። የነ ሮናልዶና ዚዳንም ቡድን እንደዛ ነበረ። ምናልባት ያኛው ባላንስ በጣም ከዚህኛው ስለሚያንስ ካልሆነ፣ ስለዚህ እነሱ አሁን የሚፈልጉት እንዳልኩ ኪዮስ ነው የሚፈልጉት። ታክቲካሊ የተበታተነ ምልልስ ያለው እና ደግሞ በስሜት በጣም ከፍታና ዝቅታ ያለው ጨዋታ ነው ለሪያል ማድሪድ የሚመቸው። በቻምፒየንስ ሊግ ወደ ኋላ ሄጄ ለማስታወስ ሞከርኩኝ። ብዙ ጎሎች የተቆጠሩበት በጣም የስሜት ውጣ ውረድ ያለበት ጨዋታ ሆኖ ሪያል ማድሪድ የተሸነፈበት ጨዋታ የለም። ምናልባት ላሊጋ ላይ ከባርሴሎና ጋር 4-3 ምናምን እንደዚህ አይነት ይኖራሉ፣ ግን ባርሴሎና በማድሪድ ደረጃ ስለሆነ ነው እንጂ ቻምፒየንስ ሊግ ላይ ልክ ጨዋታው መፈታታ ሲጀመር ያለፈውን ሳምንት ማስታወስ እንችላለን። ለአርሰናል እጅግ ከባድ የነበረው ጊዜ ምናልባት የመጀመሪያው አጋማሽ ከ30ኛው ደቂቃ እስከ 45ኛው ደቂቃ ነበር። ልክ ጨዋታው ክፍት ሲል ልዩነቱን ታውቋለህ። ሪያል ማድሪድ ጋር ያለውን ጥራት ያገኟት ጥሩ እድሎች የፈጠሩት በነዛ ደቂቃዎች ነበርና ጨዋታው ከተከፈተ ለማምቹ እንደሆነ አርሰናል በትንሹ ኮንትሮሉን ካጣ፣ ስህተቶች መስራት ከጀመረ፣ ጨዋታው ይሄ ምንድነው ኤንድ ቱ ኤንድ ከሆነ ለማን እንደሚመች እዛ ጨዋታ ላይ ተኗልና አሁንም በርናባው ላይ የሚፈልጉት ቶሎ ጎል አስቆጥረው ከጎሉ የበለጠ ስሜቱን መፍታት እና ይሄ አርሰናል ጋር ያለውን በጥንካሬ እንከላከላለን የሚለውን ስሜት ማጥፋት ማስደንገጥ ይመስለኛል። ግን ዮኒ እዚህ ጋር ስነ ልቦና የበላይነት ሪያል ማድሪድ ኖሮት የመጀመሪያውን ጨዋታ ጀመረ በሚለው ከተስማማን ቻምፒየንስ ሊግ ስለሆነ የእነሱ ውድድር ነው በሚለው በተለመደው አገላለጽ ከሆነ ኤምሬትስ ላይ ያየነው ደግሞ በአርሰናል በኩል ይህንን የሚናገር አይደለም። ለመጀመሪያ ጊዜ በህይወቱ ጎል አስቆጥሮ ማያቅ ማን ነው? ቀጥተኛ ቅጣት የምታስቆጥሮ ማያቅ ዴክላን ራይስ ከአንዴም 2 ጊዜ የበለጠ እኮ ስነ ልቦናዊ ድጋፍ የሚፈልግ ውሳኔ ነው ይሄ አይደል እንዴ? እንደዛ አድርጎ 2 ጎሎች ተቆጠሩ፣ 3ኛው ከዛ በኋላ የሚመጣ ነው፣ ችግር የለውም በተፈጥሮ ይመጣል። ይሄ ሆነ። ታዲያ ይሄ አይጋጭም ወይ? አርሰናል ያንን ሳይኮሎጂካል በርደን ነው የስነ ልቦናዊ ሸክሙን በቀላሉ ተወጥቶት ነበር ኤምሬትስ ላይ እና ዴክላን ራይስ ደግሞ ነገሩ እንዴት እንደተጫወቱ አይተናል። ይሄ አልተጋጨም ወይ? እንዴት ሊያገኙት ቻሉት? ቅድም መግቢያ ላይ እኮ መንሱሪ አንድ የተናገርከው ነገር አለ። ሪያል ማድሪድ አውሬ ነው ያልከው ካልገደልከው በስተቀር ሞቷል ብለህ የምታምነው አይደለም። እና ስለ ግማሽ አንድ የደርሶ መልስ ጨዋታ ግማሽ ላይ ነው ያለነው፣ ሙሉን አልጨረስም። አርሰናል በዛ ረገድ በትክክል ዝግጁ ነበረ በዚህ ረገድ የሚለውን ለማወቅ የጨዋታውን ሁለቱን ማየት መቻል አለብን። ግን ለእኔ ቅድም እንዳልኩ 50% ተጉዞልኛል። እኔ አርሰናል ብዙ ሰዎች ያልተጠበቀ አይነት አድርገው ነው የሚያነሱት የአርሰናል እንድል። እኔ ዘንድሮ በተለይ ሻምፒየንስ ሊግ ላይ ብዙ ጊዜ የሊግ ፎርማቸው ደካማ ሆኖ ሻምፒየንስ ሊግ ላይ ቶፕ የሆኑ ቡድኖች አሉ። አሁን የሊቨርፑል ደጋፊዎችን ብትወስድ ከ2013 የብሬንዳን ሮጀርስ ለዋንጫ ከተፎካከረ ቡድን ይልቅ ደካማ የሚመስለው ላይን የማይስበው የ2005 የኢስታንቡሉ ቲም ነው አእምሯቸው ውስጥ ያለው። አርሰናል 2006 ላይ ሻምፒየንስ ሊግ ፋይናል ሲደርስ ሊግ ፎርሙ የምታውቁት ነው ደካማ ነበርና ዘንድሮ በሊጉ ላይ እንደዛ ደካማ ነው ያልኩ አይደለም። ግን በሊጉ ላይ በክፍት ጨዋታ ጎል ማስቆጠር አቅቶት በተከታታይ ምናምን ከዛ አይንዶቨን ሄዶ 7 ጎል ያገባል። ፖርቱጋል ሄዶ ሆሴ አልቫላዴ ላይ የዛኔ እንደውም ስፖርቲንግ በጣም ትሪኪ ነው ተብሎ 5 ጎል። ኢንተር ሚላን ሳንሲሮ ሄዶ ፔናልቲ የሚያጨቃጭቅ ፔናልቲ ተሰጥቶበት ነው የተሸነፈውና ፓሪስ ሳን ጀርሜን ያሸነፈበትን ጨዋታ ሳም ብዙ ሰዎች ፓሪስን ነው ለዋንጫ የሚገምቱት። የዛኔ ግን አርሰናል ይሄን ቡድን አሸንፎ ሞናኮ በዛን ሰዓት እኮ በሊጋም በጣም ኢንፎርም ላይ ነበረ ቲም ነውና እነዚህን አሸንፎ ነው ወደዚህ የመጣው። ከምድቡ 3ኛው ጥሩ ጉዞ እያደረገ ነው በእኔ እምነትና ለዚህ ሚኬል አርቴታ ያለፉትን ዓመታት የሚገልጽ ይመስለኛል የኛ መንሱሬና ቡድኑ በስነልቦና ረገድ ቡሊ የሚደረግ ቲም አይደለም። አሁን እንግሊዝ ፕሪሚየር ሊግ ላይ እኮ አይተናል ድሮ አይደል እንዴ እነሱ ከነ ቦልተን አርሰናል የጨቆኑ ነበር እኮ የሚያሸንፍ። አሁን ራሱ አርሰናል እንደውም ማስተር ኦፍ ዳርክ አርትስ አይደል በርናባው ላይ እንደውም አርሰናል
ይህንን አርት መጠቀም ሁሉ የሚችልበት የስነልቦና ጥንካሬ ጭምር ያለው ቡድን ነው እና የአርቴታን ጉዞ የሚያሳይ ይመስለኛል። አሁን በቀደም ለታው 3-0 ድል አርሰናል የነበረው የሜዳ ላይ ብልጫ እነዚህ በሙሉ ስትመለከት እኔ አርሰናል ለረጅም ዓመታት ካየሁት ከነ ቪራ ከነ ሆንሪ መውጣት ወይ ደግሞ ከዛ ወርቃማ ዘመን በኋላ ያጣው አርሰናል ሜንታሊ ፍራጃይል ቡድን ነበር። አሁን ግን ይሄ ግን ነፍስ አለው በደንብ ባለፉት 2 ዓመታት በተለይ በፕሪሚየር ሊጉ ላይ የነበረውን ከባዱን ፍልሚያ እስከ መጨረሻው ድረስ ያው መጨረሻ ላይ አጥተዋል ዋንጫውን ግን እስከ መጨረሻው ድረስ ታግለው ሲሄዱ እነዚህ ነገሮች አሟልተው ነው። ስለዚህ ዝግጁ ነው የሆነ ምልክት አለ አለ ያውም ሌላም ምክንያት አላቸው እኮ ሳይኮሎጂካሊ አንሰው መገኘት የሚችሉበት ሌላ ምክንያት ከፊትም ከኋላም ጎድለዋል። ማጋሌስ ተጎድቷል ከኋላ ከፊት አጥቂው ክፍል ሳስቶ ነው ሪያል ማድሪድ ነው የገጠሙት። ግን ይሄ ሁሉ ሆኖ እንኳን የማክሰኞ ምሽቱን ያንን አስደናቂ ውጤት ሊያገኙ ኮሌክቲቭ አርሰናል አንድ ተጫዋች ማርክ የምታደርግ ወይ ደግሞ በጣም እንደ ቡድን ጠንካራ ቡድን በእኔ እምነት ማለት ነው። ደግሞም ነገሮች በሚግሉበት ጊዜ አሁን የሪያል ማድሪድ የማክሰኞ ምሽቱ የጨዋታው ማግኒቲዩድ ከባድ ሲሆን የበለጠ የምትፈተነው እና አንዳንድ ጊዜ አንዳንድ ቡድኖች ደግሞ በዛም ሞቲቬትድ ይሆናሉ ይነሳሳሉ እና ይሄን ያየ መሰለኝ ካውንተር ኢምፓክት አለው። አርሰናል እኔ በዚህ ዓመት ኤቲሃድ ላይ ሄዱ ትሮሳርድ በቀይ ካርድ ወጥቶ እስከ መጨረሻው በሚገርም ሎው ብሎክ ተከላክለው ሊያሸንፉ የጨረሱት ማንቸስተር ሲቲ ነው። ያ ማስተር የሚኬል አርቴታ በማድሪዱ ጨዋታ በዛ በበርናቤው ጨዋታ ምንም ጥያቄ የለውም። ሉሌ ቅድም ያነሳው በተለይ ማድሪድ ጨዋታው እንደተጀመረ ኬዎስ በጣም ተጭነው ነው የሚጫወቱት ብዙ ነገር ያደርጋሉና ያንን ኤቲሃድም ላይ ያቻሉ ብዙ ስቴዲየሞች ላይ ያቻሉ አርሰናል እና ያንን በደንብ አድርገው መቆጣጠር ሲችሉ ሜንታሊ ተመልክቻለሁኝ እና ያንን ለሚኬል አርቴታ ተስፋ ያደረኩት እኔ በዚህ ጨዋታ ያ ዝግጅታቸው ይጠቅማቸዋል ብዬ ነው የማስበውና አሁን በዚህ በመጨረሻው የብሬንትፎርድ ጨዋታ ሌላው ትልቁ ነገር በተለይ ካርሎ አንቼሎቲ እኔ ትልቅ ሀሳብ ይሆንባቸዋል ብዬ የማስበው የአርሰናል ትራንዚሽን ብሬንትፎርድ ላይ ያስቆጠሩት ጎል ከራያ ወጣ ይሄ ማለት በቃ በርናባው ላይ የሚያስፈልገው ይሄ ነው ለአርሰናል የሚያስፈልገው እና በዚህ ዓመት ደግሞ በጣም ብዙ ጨዋታዎች ላይ ይቻለው ነው። በተለይ ዴቪድ ራያ ኳስ በሚይዝበት ሰዓት በጣም ፕሮአክቲቭ ቶሎ ኳሶችን እንትን የሚያደርገው እና ሪያል ማድሪድ በዚህ የሚቸገር ይመስለኛል። ስለዚህ ከሜንታ ታክቲካሊም ጭምር አርሰናል ዝግጁ ይመስለኛል። እንደዚህ አይነት የትራንዚሽን ማጥቃቶችን ጥሩ ነጥብ ዮናስ አነሳ። አርሰናል የሚሰነዝር ከሆነ ደግሞ የሪያል ማድሪድ ኋላ ክፍል ደግሞ ስስ ነው። ከፊት ሮልስ ሮይስ ከኋላ ልክ እንደዛ ቤቢ ፊያት ያም አስተዋጽኦ አለው ሪያል ማድሪድ አደጋ ውስጥ ለመግባቱ ማለት ነው። በደንብ ግን የመጀመሪያው ነገር በአርሰናል ያንን ነገር ለማግኘት ታክቲካሊ ያንን ነገር ለመጠቀም በስነ ልቦና የተረጋጋ ቡድን መሆን አለበት። ለምሳሌ ብሬንትፎርድ ላይ የተቆጠረው ጎል በጣም አስደናቂ ነው። አሁን አርሰናል ባለፉት ዓመታት ለፕሪሚየር ሊግ ድሎች ስለደረሰ ፕሪሚየር ሊግ ላይ ምናልባት ከሊቨርፑልና ከሲቲ ውጪ ወይም ፖስቴኮግሉ በጣም ደፋር ስለሆኑ ምናልባት ከቶተናም ጋር ካልሆነ ሁሉም ቡድን ከአርሰናል ጋር ሲጫወት በሃይላይን አይጫወትም ወይም ደፍሮ ኳስ ተቆጣጥሮ ለመጫወት አይሞክርም። ስለዚህ ይሄንን የአርሰናል ፈጣን የማጥቃት ችግሮች የማየት ብዙ እድል የለንም። ግን አብዛኛው ጊዜ አርሰናል የሚጫወተው ከተዘጋ ከግድግዳ ጋር ነው የሚጋጨው ብዙ ጊዜ እንጂ ያንን ማድረግ እንደሚችሉ ደጋግመን አይተናል። ለምሳሌ ባለፈው የውድድር ዘመን ወደ ቶተንሃም ሜዳ ሄዶ 3-2 ያሸነፈበት ጨዋታ ላይ ካየን የሳካ ቶተንሃሞች ፍጹም ቅጣት የምትጠይቀው ያ ኳስ በፍጥነት ሄዶ የተቆጠረው በመልሶ ማጥቃት በጣም አደገኛ ቡድን ነው። ማርቲኔሊ ቼልሲ ላይ የማርቲኔሊ ፍጥነት አለ። የሳካ አንድ ለአንድ ካገኘ ሳካ ምንም ነገር ማድረግ ይችላል። ይሄን ዘንድሮ ሮበርትሰን ላይ አድርጎታል። ባለፈው እንዳልኩት ቶተንሃም ላይ እዚህ ማድረግ ይችላሉ። ይሄንን አርሰናሎች ግን መጀመሪያ በታክቲካል የተዘጋጀህበትን ነገር እንድታረግ በአእምሮ የተረጋጋህ መሆን አለበት። እዛ ነው የእርጋታ ጎል ሊቆጠርበት ይችላል፣ ሊመራ ይችላል። ግን ጨዋታው ውስጥ የመቆየት አለ እርግጥ ብሎ የምትፈልገው ነገር የማድረግ ልክ እኮ ከራስህ ጋር ሳትሆን ስትቀር በስነ ልቦና በጣም ስትጎዳ የ5 ሜትር ፓስ ማድረግ ተጫዋቾች ስምን ቢጠሩ እንደሱ አይነት ሆነ እና ይሄ ምንድነው ኮሌክቲቭ የሆነ የጋራ አብሮ መውደቅ። አሁን ፓሪስ ሰን ጀርመን ከባርሰሎና ሁሌ ይሏለው ፓሪስ ሰን ጀርመን ባርሰሎና ፓርክ ደ ፕራንስ ላይ 4-0 ያሸነፈበትንና ባርሰሎና ኑ ካምፕ ላይ 6-1 ያሸነፈበትን ጨዋታ
ሰዎች ደግሞ ቢያዩት የፓሪስ ሰን ጀርማ 4-0 በጣም የላቀ ነው በፐርፎርማንስ የተሟላ ነው። በቃ ባርሴሎና እንደዛ ተበልጦ አያውቅም። ሁሉ ነገር የተሟላ ፐርፎርማንስ ነው። ችግሩ የፓሪስ ሰን ጀርመን 10 ደቂቃ ልክ አንቸሎቲ 2005 ላይ እንዳሉት ለ10 ደቂቃ አበዱ። በቃ ይሄ አብሮ የመጨረሻዎቹ ደቂቃዎች ላይ እኮ የፓሪስ ተጫዋቾች በሶስቱ ጎሎች መካከል 3 ኳስ ነው 4 ኳስ ነው የተቀባበሉት። ይሄ ማለት ለ10 ደቂቃ ሙሉ ለሙሉ በቃ ማሰብም ተስኗቸው ነበር ማለት ነው። ያ ነገር ሊያጋጥም ይችላል። ሜዳ ውስጥ ፕሬሸር፣ ጫና ተጫዋቾች ላይ እንደዚህ አይነት ነገር ያደርሳል። እርግጥ ነው ያ ጨዋታ ያከራክራል። ለምሳሌ በኡናይ ኤምሪ እና በአንዳንድ ተጫዋቾች ለምሳሌ በመሪዎቹ በነ ቲያጎ ሲልቫ መካከል ስለ የጨዋታ አቀራረብ ልዩነት ነበረና እሳቸው ያሏቸውን ነገር ሜዳ ላይ አልተገበሩም። ግን እንዴት ነው ፓሪስ ሰን ጀርመንን የሚያክል እነ ቲያጎ ሲልቫ እና ማርኪኖስን መሀል ተከላካይ ላይ ይዘህ በጣም ጥራት ያላቸው ተጫዋቾች ይዘህ ለ10 ደቂቃ ሙሉ ለሙሉ ከጨዋታ ውጪ መሆን ይሄ የጫና አሰልጣኙ ላይ አሁን ኤሊት ቡድን ማሰልጠን ሊከብዳቸው እንደሚችል እንኳን ማሳያ እሱ ኤምሪ ከዛ በኋላ እኮ ሚዲዮክር የሆኑ ቲሞች ወይም ደግሞ ከታች ወደ ላይ ከፍ ለማለት የሚፈልጉ ሴቪያ እና አስቶን ቪላ የሚያሰለጥኑ ለዛ ትልቅ ቲሞችን ስታሰለጥን የተጫዋቹን ኳሊቲ በደንብ አውጥተህ መጠቀም ፕሮአክቲቭ እግር ኳስ እንድትጫወት ነው የሚመከረው። ለአርቴታ ትልቁ ፈተና እንዳልከው ዳግማዊ ኡናይ ኤምሪ ወይም ኤርኔስቶ ቫልቬርዴ ነው የሚሆነው ወይስ ይህን ጨዋታ ተሸንፎ አርሰናል ከዚህ ከሻምፒየንስ ሊግ ከወጣ ቫልቬርዴ ከባርሳ ጋር የነበረው ያስቀያሚ ወደኋላ የምናስታውሰው እሱ ነው። ኡናይ ኤምሪ ለአርቴታ አሰልጣኝነት ኬሪየር ራሱ ቫልቬርዴና ኡናይ ኤምሪ ነው የምንለው ዳግማዊ ወይስ ከዚህ በኋላ ወደና አንቸሎቲ ሌቭል ወደና ፔፕ ሌቭል ይጠቃሉ? ለራሱ ለሚኬል አርቴታ የኬሪየር ፓዙ በጣም በተጨማሪ ለአርሰናል ለራሱ አሁን ላለው ኢቮሉሽን ለቡድን ኢቮሉሽን የሚቀጥለው አመት ላይ ነገሮች ሁሉ ለዛም የተሻገረ ጣጣ ነው ይዞ ሊመጣ የሚችለው። ግን አንዱም ያሳየን ነገር የሜዳውስ መሪ እንደውም ባርሴሎናን አስታወሰን ይሁን የሜዳውስ መሪ ጉዳይ መነሳት አለበት። ብዙ ጊዜ አሰልጣኞች ምን ይላሉ? ሜዳ ውስጥ እኛ ይመስለናል እንጂ ተጫዋቾች አይሰሙም። እኔ በጣም ጩኸት አለ 80,000-90,000 ህዝብ አለ። ሁለት እዛ አድሬናሊን ላይ ናቸው። በቃ ኃይለኛ ሙቀት ውስጥ ናቸው። በዛ ላይ ሩቅ ናቸው። ደግሞ ለስንት ሰው ነው መልእክት የምታስተላልፈው? ሜዳ ውስጥ ተጫዋቾቹ አንድ ይሄ አንተ እንደምትፈልገው ሪያክት ማድረግ ካቆሙ ለአሰልጣኞች ምንም ማድረግ አይቻልም። በቃ እንዲህ ብለህ መመልከት ነው የሚሆነው። ብትጮ ብትነሳ አርቴታ ወይ ኢንዛጊ ወይ ዲየጎ ሲሜኒ ወይ ጓርዲዮላ አይነት አሰልጣኞች እናውቃለን። ሁሌም ሁሉም ነገር በእጃቸው እንዲሆን ይፈልጋሉ። ግን አንዳንድ ያለ መስመር ላይ ሆነህ ምንም ማድረግ የማትችልበት ጊዜ ችግሩን ታውቀዋለህ፣ ግን ገብተህ ምንም ማድረግ አትችልም። ስለዚህ የሜዳውስ መሪ በጣም የሚያስፈልገው ለዛ ነው። እና እንዲያውም የዓለም ዋንጫ ፍጻሜ ላይ አሁን የመጨረሻው ዓለም ዋንጫ ፍጻሜ ላይ ደፖል አንድ ነገር ተናግሮ ነበር። ልክ 2 እኩል ሆነን ጨዋታው ሲያልቅ ሜሲ ሰበሰበንና እግር ኳስ ተጫውታችሁ አታውቁም ወይ? ምንም የተከሰተ ነገር የለም፣ 2-0 መራን፣ 2 እኩል ሆነን። ይሄ ሜሲ ግን መቼ ነው የመጣው? ይሄ ሜሲ ለምንድን ነው አንፊልድ ላይ ያልነበረው? ወይም ይሄ ሜሲ ለምንድን ነው ሮም ላይ ያልነበረው? ከ2019 በኋላ ነው ሜሲ ተቀየረ የሚባለው በአእምሮ በተለይ ከዛ የብራዚል ጨዋታ በኋላ ከዛ ግማሽ ፍጻሜ በኋላ ነው። በቀደም እንግዲህ የእግር ኳሱ ሌቭል በጣም ይለያይ ይሆናል። የኮንካካፍ ቻምፒየንስ ሊግ ጨዋታ ነበረ። የነ ኦሊቬ የነ ሁጎ ሎሪስ ቡድን ከነ ሜሲ ቡድን ጨዋታ ነበረውና 1-0 አሸንፎ ነበር ሎስ አንጀለስ። ሁለተኛው ጨዋታ ማያሚ ላይ እንደገና አስቆጠሩ። ስለዚህ በድምር 2-0 መሩ። ከዛ ከጨዋታው በኋላ አንድ ተጫዋች ሲናገር ኢንተርቪው ሲያደርጉት በየሁሉ ይነግረን የነበረው ገና ነው ጨዋታው፣ ተረጋጉ፣ ምንም የሚፈጠር ነገር የለም። ከዛ 3-1 አለቀ፣ በድምር አሸነፉ። ሜሲ 2 ጎል። ይሄ እንዲህ አይነት መሪ ሜዳ ውስጥ አንፊልድ ላይ ግን የምናስታውስ ከሆነ ሜሲ ራሱ ተሰብሯል፣ ሮም ላይ ተሰብሯል። እነዛ የቫልቬርዴ ቡድኖች ቅድም ያልነው ፓሪስ ሰን ጀርመን ተሰብሯል። በቃ ሜዳ ውስጥ የሚመራ የሚጮህ እንደዚህ አድርጉ ተረጋጉ የሚል ሰው አልነበረም። አርሰናል ጋር አሉ ያሉ ይመስላል። እንዴ በጣም የላቀ እንደነ ቪየራ እንደነ ሺረር ላይሆን ይችላል። አይ ቲንክ ሉሊ ያንተ ስጋት አሁን በድንገት መፍረስ እንዳይመጣ ነው ሜዳ ውስጥ። ይሄንን መጽሐፍ ተመልከቱት። እዚህ መጽሐፍ ላይ
ምንድነው የሚለው ትሬኒንግ ሲክሬትስ ኦፍ ዘ ወርልድስ ግሬተስት ፉትቦለርስ በሚለው ስለዚህ ስለ ሜንታል ብሬክዳውን የሚለው ነገር አለ። ኮሌክቲቭሊ በወል አንድ ቡድን ሲጀምር በነበረው ስነ ልቦና በጥሩ ስነ ልቦና ጀምሮ እንኳን በድንገት ልክ እንደ ብሬክዳውን እንደ መኪና ሞተር መንገድ ላይ እንደሚጠፋ ሁሉ ቀጥ ብሎ ሊፈራረስ የሚችልባቸው ምክንያቶች እዚህ ላይ ያስቀምጣል። በእግር ኳሱ ዓለም ላይ በጣም የተለመደ ነው። አሁን ቅድም ያነሳሁላችሁ የመጀመሪያው 10 ደቂቃ ጨዋታው እንደተጀመረ ጎል የመቆጠር ጉዳይ በሪያል ማድሪድ በኩል ያልኩ በአርሰናል በኩል እንደዚህ አይነት ነገር ሊያመጣ ከሚችሉ ነገሮች አንዱ ነው። ለምን ቤርናቢው ሞቅ ያለ ነው። ቅድም ዮኒ እንዳለው በማድሪድ አሁን ከባድ ፕሮፓጋንዳ እየተነዛ ነው። አርሰናልን የማቅለል ነገር አለ። ጋዜጦች እናሸንፋለን ይሆናል የሚል በደጋፊው ዘንድ ይሆናል ብለው እንዲያምኑ የማድረግ ነገር አለ እና ልክ እነ አርቴታ የአርሰናል ፉትቦል ክለብ ከዚህ ከኤምሬትሱ ጨዋታ በፊት ስቴዲየሙን አድምቁትና ጀምሩት ብለው በብዙ ጥሪ ያ ሁሉ ግልብጥ ብሎ እንደወጣና እንደተደረገ ሁሉ እነሱም በዚህ በኩል እየተዘጋጁ ነው ያሉት እና አስበው ጨዋታው ከመጀመሩ በፊት ቤርናቢው ምን አይነት ድባብ እንደሚኖረው ጨዋታው ሊጀመር ሲል ከታነሉ ሲወጡ ተጫዋቾች ምን አይነት ስሜት እንደሚኖረው ከዛ ደግሞ ጨዋታው እንደተጀመረ ደግሞ ቅድም እንዳላችሁት ኬኦስ መፍጠር ሲሞክሩ ማድሪዶች ከቀናቸው ጎል ከተቆጠረ በጠዋቱ እንደዚህ አይነት ነገሮች ይሄ ሜንታል መፍረስን ሊያመጡ ይችላሉ ነው። ምክንያቱም አግዝፎ የማየት ነገሩ አለ። አሁን ሪያል ማድሪድን ግን ዮናስ ያለው ወቅታዊ የቡድን ውጤት ካየኸው ፐርፎርማንስ ብዙ ችግሮች አሉበት ነው። ስነ ልቦናዊ ነው ምክንያቱ ካልን ይሄ ነገር ነው የሚያሰጋው እና ግን ጎል የመጀመሪያውን ጎል የማስቆጠሩን ሂደት ካዘገየው በጣም ከዘገየ ግን እንደዚህ አይነት ነገር የማጋጠም እድል በጣም ያለው ግን አርሰናል ራሱ ሊያስቆጥር አይችልም። ልክ ነው። ግን ከዛ በፊት መንሶሬ አንዳንዴ ግን ደግሞ አሁንም ወደ ኋላ ሄደን ቻምፒየንስ ሊግ ጨዋታዎችን ካስታወሰን ለምሳሌ ለካምባክ በጣም ቀርበው የተመለሱ ጨዋታዎችን ካስታወሰን አንዳንዴ ደግሞ ምን ይሆናል ያልኩ አይነት ብሬክዳውን ይከሰትና አንዳንድ ቡድኖች ላይ ያ ብሬክዳውን የገጠማቸው በመጀመሪያው አጋማሽ ከሆነ በሁለተኛው አጋማሽ ሪኦርጋናይዝ አድርጎ ተነጋግሮ ምንድነው ተረጋጉ እንጂ ተባብሎ ለመግባት ይሆናቸዋል። ከመጨረሻዎቹ ደቂቃዎች መጀመሪያ ላይ ይሻላል። ፓሪስ ሰን ጀርመን ከሪያል ማድሪድ የገጠመው ይሄ ነው። የዛሬ 2 ዓመት የገጠመው ይሄ ነው። እንዳልኩት እስከ 60ኛው ደቂቃ ድረስ ሁሉም ነገር ያበቃ ነበር። ማንቸስተር ሲቲ እስኪሳሳት ማንቸስተር ሲቲ እኮ እነ ደብሩይን እነ ሮድሪን እኮ ቀይሮ እኮ አስወጥቷል። ጨዋታው አልቋል ብለው ፈተናው ሁለተኛው አጋማሽ ላይ ያ ብሬክ ዳውን ሲመጣ ነው። ለአሰልጣኞች ምንም ጊዜ የላቸውም። በቃ ወዴትም አይመለሱም። መንሱሪያውን ያነሳው ጥያቄ እዚህ ላይ ተገቢ ይመስለኛል። ለአርሰናል ያንን ዲፌንድ ማድረግ 3-0 ወይ ሞት ነው የሚሻለው ወይስ ተጨማሪ ጎል ማስቆጠር? ሌላ ጎል ማስቆጠር እድላላቸው። ሪያል ማድሪድ ዘንድሮ አንድ እድለኛ ይመስለኛል። አንደኛ ፎርማቱ ተቀይሯል። በጣም በደከመ ፐርፎርማንስ ነው ወደ ቀጣይ ዙሪያ ያለፉት ራሱና ሁለተኛ አዌይ ጎል ሩል ቀርቷል። አዌይ ጎል ሩል ቢኖር ኖሮ ማድሪድ እዚህ አናየውም ነበር። አትሌቲኮ ማድሪድ እነዚህ ነገሮች አሁን አዌይ ጎል የለም። አሁን ትልቁ ጥፋት የሚሆነው ነቅለስ ታጠቃ አንድ ጎል አርሰናል ቢያገባ ስንት ነው? 5 ጎል የሚጠበቀው ከማድሪድ። አሁን ያ የለም እና ሪስክ እንዲወስዱ ያበረታታቸዋል የአዌይ ጎል አለመኖሩ። ግን ይሄ ነገር ለአርሰናሎች እነዚህ ክፍተቶች አያሸቱም ወይ የሚለው እኔ አርቴታ ቁጭ ብሎ ይሄን ነገር ማስተር ማይንድ አድርጉ የሆነ ነገር ይዞ የሚመጣ ይመስለኛል። በተለይ ትልቁ ችግር ይሄ ኤሊት ዋናዎች ተከላካዮች ወይ ቁልፍ ተጫዋቾች በሚጎዱበት ሰዓት እነሱ የሚተካ ተጫዋች ማድሪድ የለውም። አሁን እያየን ያለ ነው። አላባ ግራ ላይ እየተጫወተ ነው። ከረጅም ጉዳት ነው የመጣው። ሚሊታው የለም። እንዳውም ለኔ የሪያል ማድሪድ ካምባክ ንጉሶች ከአጥቂዎቹ ይበልጥ ግን ካርቫል ማርሴሎ የነበሩበት ጊዜ በተለይ ካርቫል ለኔ በጣም ቁልፍ ተጫዋች የዚህ አይነት ፉልባክ የላቸውም። አሁን ብዙ ሚዛኑን ናቷል በተለይ ከወገበታችና በዚህ ሰዓት ይሄ ቡድን ኮሌክቲቭሊ ነው መከላከል ያለበት እና ብዙ ተጫዋቾች ላይ ጥያቄ ይነሳል። በተለይ ፊት ላይ ያሉት ኪሊያን ምባፔ ላይ ጥያቄ ይነሳል። እንደውም ምባፔ እና ቪኒሺየስ ላይ ጥያቄ ይነሳል። ሮድሪ ላይ ጥያቄ ይነሳል። ኦፍ ዘ ቦል ያላቸው ኮንትሪቢዩሽን ማለት በቀደም ባርሴሎና ከሌጋኝስ ሲጫወት ራፊና አንድ ኳስ በመከላከል ሽግግር ላስት ዲሽ ታክል ማለት ነው የመጨረሻ ታክል ከፊት ሄዱ ተመልሶ ያስጣሉን ኳስ አይታችሁ የዛ አይነት ዲፌንሲቭ ኮንትሪቢዩሽን የማድሪድ አጥቂዎች የላቸው። በዚህ ምክንያት ምናልባት በማርቲኔሊ በሳካ እነዚህ ፉልባኮች
አንድ ለአንድ የሚጋለጡበት አጋጣሚ ሊመጣ ይችላል። ዲፌንሲቭ ላፕሶች አሉ እነዚህ ነገሮች እና እኔ እንደ እንትንም ቢሆን ከኋላው ያለው ውህደትስ ተጫዋቾች ቦታ ይቀያየራሉ፣ ተጫዋቾች በሰውም ይቀያየራሉ፣ በፐርሰናልም እንደገና በቦታም በፖዚሽንም ይቀያየራሉ። ይሄ ነገር ከጨዋታ ጨዋታ የሚደጋገም ነገር ነው። ባለፈው ቹዋሜኒ አልነበረም፣ አሁን ካማቪንጋ አይኖርም። ካየው ጉዳት አለ፣ ቀይ ካርድ ቅጣት አለ ምናምን። ስቴቢሊቲውን በጣም ስቴብል ካልሆንክ ደግሞ ያን የሚፈለገውን ያንን ውህደት እኔ እንደውም አርሰናል አርሰናል ይሄ ሁሉ ክፍተት አሁን ማድሪድ እኮ በሜዳው በሚላን ተሸንፏል። ዘንድሮ እኮ የተሸነፈባቸው ጨዋታዎች አሉ አይደል እንዴ? ያልጠበቁ ጨዋታዎች ጭምር የተሸነፈባቸው አሉ። ቀደም በቫሌንሲያ ተሸንፏልና እንደውም አርሰናል ለማድሪድ ትልቅ ክብር ሰጥቶ 3-0 ለማስጠበቅ የሚሄድ ከሆነ ነው ሌላ አርቴታ እንደ ፌለር ምቆጥረው። ይሄንን የማድሪድ ክፍተቶች ይሄኛው ማድሪድ እኔ እነ ራሞስ አይደለም የነ ካርቫል የነ ማርሴሎ አይደለም የማድሪድ የነ ክሩስ ማድሪድ አይደለም። ይሄኛው ማድሪድ ማሊያውና ታሪኩ ስነልቦና የበላይነቱ ብቻ ነው ያለው። በእኔ እምነት ብዙ ነገር ይጎለዋልና እንደውም አርሰናል የማድሪድን ድክመት ኤክስፕሎይት ስለማድረግ ጭምር ነው መዘጋጀት መቻል ያለበት። ዲፌንድ የምታደርገው ቲም ያኛው ቲም ከባድ ኳስ ጌሙን ይቆጣጠራል። ቶኒ ክሩስ፣ ሞድሪች ወይ ካሴሚሮ የነበሩበት እድል አይሰጥም። ይሄኛው ቡድን እኮ ጌም አይቆጣጠርም። ማለት እኮ ነው የመጀመሪያው ጨዋታ እኮ አርሰናል የተሻለ ነበር። ማድሪድ ባረጋቸው ጨዋታዎች ላይ ጌም የተቆጣጠረባቸው ጨዋታዎች ይሉ ማንቸስተር ሲቲን ጨምሮ አትሌቲኮ ማድሪድን ጨምሮ ማለት ነውና በፊት ፈጣን አጥቂዎች ላይ መተማመን ነገር ነው እና ቅድም ሉል ያነሳው ቲሙ ሪያል ማድሪድ የሚጫወተው በእጁ ላይ ያሉ ተጫዋቾችን በእጁ ላይ ያሉ ተጫዋቾች እነማን ናቸው? የማድሪድ የጨዋታ መንገድ ክርስቲያኖ ሮናልዶ ካለ ክርስቲያኖ ሮናልዶ ልዩነት ይፈጥራል ወይም ሌላ እንደዚህ እንጂ አይደንቲቲ የለውም ቡድኑ። በባርሴሎና ሜሲ የለም ወይ ደግሞ ቡስኬት የለም ዣቪ የለም፣ ግን በመጠኑ ታያለ እና ፔድሪን እና ያ አይደንቲቲ አለ እና ሪያል ማድሪድ አሁን በቪኒሺየስ በሮድሪ እና በምባፔ ነው የሚተማመነው እና ቪኒሺየስ ደግሞ የለም ከባሎን ዶሩ እኔ በሚቀጥለው ዓመት የዚህ 10 እጥፍ እንኳን ብሰራ አልመረጥም ብሏል። እስካሁን 0.5ቱንም አላየውም ቪኒሺየስ። ሮድሪም ተመሳሳይ፣ ምባፔ ብቻውን። በአርሰናሉ ጨዋታ እንደውም አንድ ቁጥር እያየው ነበር። ሰከንድ ሃፍ ምንም ኮምቢኔሽን የላቸው ጎል የሚፈልጉበት ሳለ ምንም ሳጥን ውስጥ ኮምቢኔሽን ጭምር የላቸውም እና ይሄን ስትመለከት አርሰናል እውነት እንደዚህ በጣም እንትን ብሎ መሄድ አለበት ወይ ራሱ በርናባውን ጸጥ ማድረግ የሚያስችል አቅም የለውም ወይ የሚለው ከነ ችግሩ ማለት አጥቂ ሳይኖር ዲፌንስ ላይ ቁልፍ ተጫዋች ሳይኖር ኪቪዮርን ይዞ ኢቭን ማድሪድ ስለመጉዳት ማሰብ ያለበት ጎልም ሊያስቆጥሩ ይችላሉ። አሁን ስለ ማድሪድ ቀድሞ ጎል ማስቆጠር ብዙ ስላወራን ጎልም ሊያስቆጥሩ የሚችሉበት ያን ያህልም ደግሞ በጣም አውርደን መጠበቅም የለብንም። ማድሪድ ሰርፕራይዝ አይሆንም መስሎ ራሱ አሁን አርሰናል ነው የምናወራው አይደል? ባለፈው ሰርፕራይዝ ሆኗል። አሁን ግማሽ ልባቸው የቡድን እኛ ሳናገባ እንዲህ ምናምን እኮ የሚል እኮ እነሱ ጋር እኮ አርሰናል ፈጥሯል እኮ ያ 3 ለባዶ እኮ ፌርናንዶ ሜንዲ፣ ዳኒ ካርቫሃል፣ ኤደር ሚሊታው እነዚህ አሁንም በጉዳት ዝርዝር ውስጥ ነው ያሉት። ኤድዋርዶ ካማቪንጋ ደግሞ በቀይ ካርድ ስለወጣ በዛ ጨዋታ ላይ ለዚህ ለረቡዕ ምሽት ግጥሚያ አይደርስም። የምባፔ ግን የዚህ የላሊጋው ቀይ ካርድ ወደ ሻምፒየንስ ሊግ መሄድ ነበረበት። በጣም ብሩታል። ይቅርታ እስኪጠይቅ ድረስ አርሰናልም አሁንም ያው የዘንድሮ የውድድር ዘመን በጉዳት የሚጠቀስ ነው። ጋብሪኤል ጄሱስ፣ ታካሂሮ ቶሚያሱ ረጅም ጊዜ ወጡ ናቸው። ካይ ሃቨርትዝ የውድድር ዘመን ከመጠናቀቁ በፊት ይመለሳል የሚል ፍንጭ ሰጥቶ ግን ነበር ይሄ ጨዋታ። እኔ በርናባው ላይ ጥሩ ታሪክ አለ። ጎል አስቆጥሯል ከዚህ በፊት ሲቲ ማድሪድን አሸንፎ ሲያልፍ እና ለእንደዚህ አይነት ይሄ በሃይላይት ለሚጫወት አሁን ደፍሮ ለሚገባ ቡድን አይነት የሱ የማይቆም እንቅስቃሴ የሱ ለተከላካዮች በጣም ፈታኝ መሆን ግጥና አይድሮ ጄሱስ ላይሆን ይችላል። ግን ጋብሪኤል ማጋሌስ እና ሪካርዶ ካላፊዮሪም አሁንም በጉዳት ዝርዝር ውስጥ ነው ያሉት። አንድ ሰው ደግሞ በጉዳትና በመሰለፍ መካከል አለ። አንድ ልበል ሁለትሽ ጆርጊኖን ጨምር ከፈለክ። አንዱ ግን ቶማስ ፓርቴ ነው። በሳምንቱ መጨረሻ በአርሰናል እና ብሬንትፈርድ ጨዋታ ላይ ተጎድቶ ወጣና አሁንም እርግጠኛ አይደለም። የመጨረሻ ሰዓት ሌት ፊትነስ ቴስት እንደሚያስፈልገው ነው እየተዘገበ የሚገኘው። ቶማስ ፓርቴን ማጣትስ ካጡ አርሰናሎች ምን ያህል ይጎዳሉ? ከዘንድሮ የፓርቴ አስተዋጽኦ አንጻር ከዘንድሮ ብቻ ሳይሆን የመጀመሪያው ጨዋታ ለኔ ጎሎቹን ከተውን የራይስን እና ስኬሊ እድሜው በጣም ገና እንግዲህ የ18 ዓመት ወጣት ስለሆነ እንዲህ አይነት ደረጃ ባለው ጨዋታ እንደዚህ አይነት ፐርፎርማንስ ብለን የእሱን ማግነናችንን ትንሽ ቀነስ ካደረግነው ለእኔ ጨዋታው በጣም
ምርጡ ተጫዋች ፓርቴ ነበር። እርግጥ ነው ሪያል ማድሪድ ኮንትሮል የሚያደርግ ያን ያክል ቡድን ባይሆንም እና የድሮ አይነት አማካይ ባይሆንም ክሮስ ያለው ቡድን ባይሆንም እና ሞድሪች እድሜው ከፍ ያለ ሞድሪች ቢሆንም ፓርቴ ጨዋታውን የተቆጣጠረበት መንገድ በጣም የሚያስደንቅ ነበር እና የመጀመሪያው አጋማሽ ላይ ያን ያክል እንትን አልነበረውም በአርሰናል። ይሄ የሁለተኛው አጋማሽ ያክል የበላይነት አልነበረም። ፍርሃቶች ነበሩ። መጀመሪያዎቹ ደቂቃዎች ላይ ስህተቶች ነበሩ ትንሽ ተፈርቶ የነበሩት እሱ ነበረ። በዛም የመጀመሪያ አጋማሽ ላይ ምንም አይነት ፍርሃት ያልነበረበት የጨዋታው ማግኒቲዩድ ምንም ተጽዕኖ ያላሳደረበት የሚመስል የላቁ አማካይ ነበር እዛ ሜዳ ክፍል እና ኳስ ተቆጣጥሮ እንዲጫወቱ በማድረግ ለኮንትሮል በአእምሮ ረገድ የተረጋጋ ለመሆን ለብዙ ነገር የፓርቴ መኖር እጅግ አስፈላጊ ነው። ክፋቱ ደግሞ ችግሩ ፓርቴ ከሌለና ደግሞ ጆርጂኖም ከተደግ ምክንያቱም ለፓርቴ የሚቀርበው ተጫዋች እሱ ነው። መተንፈስ አቃተው አሉ ብሬንትፈርድ ጋር በነበረው ጨዋታ አሰልጣኝ ጎድኑ ላይ ተጎድቶ በ10 ልጅ እኮ እንዲጫወቱ የሆኑት እኮ ፈልገውት ነው ምንም ማድረግ ስላልቻሉ ተጫዋች ቀይረ ማስገባት ፓርቴ ማጣት በተለይ ከከባድ ሉሊ ያነሳው አርቴታ እንደውም እኮ ለምን ሪስክ ወሰደ? ፓርቴ እኮ አትሌቲኮ ማድሪድ ያለ ምንም አንድ ሲሪየስ ጉዳት አልነበረም አትሌቲኮ ማድሪድ እና አርሰናል ከመጣ በኋላ ግን ዘንድሮ ይሻላል። ዘንድሮ ግን ደግሞ በፓርቴ አትቆምር። በተለይ ደግሞ ለአርሰናል ከዚህ በኋላ ፕሪሚየር ሊግ አብቅቷል። ሻምፒየንስ ሊግ ቀጣይ ዓመት ችግር የለውም ይሳተፋልና ትልቁ ጨዋታ ይረቡ የተጫዋች አማካይ እና ኦዴጋርድ ነሳካን አስቀምጠው እኮ ራይስና ፓርቴ ባትሪ ሪቻርጅ በቃ ትልቅ ባትሪ ሪቻርጅ የሚያስፈልገው ተጫዋች ፓርቴ በእኔ እምነት ሲጀመር እኔ መሰለፉ ራሱ ሪስክ ነው ባይ ነኝ ሚኬል አርቴታ እና የተጫዋች በዚህ ጨዋታ ላይ ባይጫወት የአርሰናል ደጋፊዎች ሚኬል አርቴታ ላይ ሊነሱበት ይችላሉ። እውነቴን ትልቅ ስህተት ነው እና ፓርቴ ማጣት ሜዳ ላይ ያየነው ነው። ቅድም ሉሊ ያነሳው እንደውም ብዙ ጊዜ ፓርቴ ፉልባክ ሲያደርገው አማካይ ክፍሉን አይታችሁ ከሆነ ባዶ ነው የሚሆነው አርሰናል በችግር ፉልባክ በሚያደርገው ሰዓት አርሰናል ብሬንትፈርድ ጨዋታ ላይ የሚሆን አሸንፎ አያውቅም ጭራሽ እንደውም እና ለሪያል ማድሪድ ሌላ ትልቅ ፕላስ ይመስለኝ ፓርቴ ማይኖር ከሆነ እና ሜሪኖ ኋላ ማምጣት የሚገደደው ከዛ ደግሞ ከፊት ደግሞ ማን አለ ማስተርሊንግ ላይ ያጫወት ነው ዛለ ሜሪኖ ወደ መሃል የሚያመጣው ከሆነ ብዙ ነገር ይነካካበታል። ከዛ ከበርናቢው ጨዋታና እንደ ምስኪን ብርድ ልብስ ሊሆን ስጎትት ከታች እዛ ይከፈት ዴብዝ ስኳድ ዴብዝ አለ። አሁን አጥቂ ጃንዋሪ ላይ አለማስፈረሙ መስሎኝ በዚህ ሰዓት የሚያስቆጭ ይመስለኛል። አንዳንድ ጊዜ እኮ ጃንዋሪ ላይ የምታዘዋውራቸው ተጫዋቾች ትልቅ ዋንጫ ያሸንፉላል። ለፈርጉሰን ቪዲች ቬቭራ የጃንዋሪ ዝውውሮች ናቸው ትልቅ ዝውውሮች። እርግጥ እነሱ የሎንግ ተርም ናቸው ኦፍ ኮርስ ግን አሁን ጃንዋሪ ላይ ኮሚትመንቱ ቢኖር ብዙ ማርኬት ላይ ብዙ ነገር ማድረግ ይችሉ ነበር። ሎንግ ተርም ቢሆን በዚህኛው ሲዝን ይቻላል። አይ ቲንክ ራሱ እኮ ሚኬል አርቴታ ይሄን ነገር እኮ አረጋግጧል። ሳናስፈርም መስኮቱ መዘጋቱ ተገቢ አይደለም በተለይ ደግሞ ይፈልጋል ማለት ነው። ፕላን ውስጥ ነበር ይጠቅመኛል። በተለይ ደግሞ አሁን ላይ ደግሞ ስታየው እዛ ቦታ ላይ ተጫዋች ማስፈረም ነበረባቸው እና የፓርቴ ማጣት ትልቅ ጉዳት ነው የሚሆነው ግን ምናልባት ለጥንቃቄ እኔ አይደርስም ወይም ደግሞ ተጎድቷል የሚል እምነት የለኝም እና አንዳንድ ጊዜ በጣም አንዳንዴ መረጃዎች ይደበቃሉ ወይ ደግሞ ማይንድ ጌም እኮ አለ እኮ እሱ እኮ ነው ለማዘናጋት ተጋጣሚ ትልልቅ ጨዋታዎች በፊት ብዙ ጊዜ እገሌ የተባለው ትልቅ ጨዋታ አይሰለፍም ተብሎ እንዲሁም በዛ ጨዋታ ላይ በቃ በምርጥ ፊዚካል ብቃት ሲጫወት ታየዋለህ እና እንደ ነገር የተለበደ ነው እንዳሰልጣኙ ምን ከይሄ ጨዋታ ከስቴዲየም ውጭ በጣም እንትን የበዛበት ጨዋታ በጣም ለዚህ ፖለቲካ ፕሮፓጋንዳ የበዛበት ጨዋታ አታየውም እና ማርካ ያሉ እና የፓርቲን ጭብር በቃ የማይንድ ጌም ነው እንድገምት ነው ማርካ ሮብለት ያወጣው እትሙ ላይ እኮ ተጫወትን እንዴ ነው ያለው ተጫወትን እንዴ አልተጫወትንም እኮ ገና ገድሉ እኮ መንሱር አልነበረም እስከ ካታሉኒያ እኮ ነው ዳኒ ኦልሞ እኮ ትዊት ያደረገው የሚኬል አርቴታ ድሮ ላሜሲያ ያለ የነበረውን ፒክቸር አድርጎ ዳኒ ኦልሞ ፖስት RSC1 የሚባለው ስሬዲዮ ጎል ያለበት የዴክላን ራይስን ጎሎች ኮሜንታሪውን ሲሰራ የጮህበት መንገድ ማድሪዶችን ቅጥል በዛ ላይ የካታሉኒያስ ጋዜጦች በዚህ ሳምንት ማድሪድ ላይ ነው እነሱ ደግሞ ጥሩ ናቸው በባርሳ ለትሬብል እየሄደ ነው እና እንትን ነው ለአርሰናል እያገዙ ነው ብቻ እንትኖች አሉት ይህ ጨዋታ እና በጣም በቃ በዚህ ምክንያት ኮማን አይነት ጎል ነው ያስቆጠረው ሮናልድ ኮማን እንደ ኮማን ይኸው ማድሪዶችን ለማብሸቅ ራሳቸውንም ያለፈ ታሪካቸውንም እያሞገሱ አሁን ደግሞ ትንሽ ደግሞ ባርሳም እኮ እንትን አለ አሁን
ያው አሁን ጥሩ ሆኗል። ግን አርሰናል ማክሰኞ ምሽት የነበረው ፐርፎርማንስ አስደናቂ ነው። በሲዝኑ ላይ መቼም በኤምሬትስ ታሪክም እንዲህ ሞቅ ያለ አትሞስፌር አላየንም። ከጨዋታው ክብደት 2011 ነው ባርሴሎና አርሻቪን 2-1 ከዛ ይሄኛው ግን ሪያል ማድሪድ የቅርብ ጊዜ ውጤቱን በቻምፒየንስ ሊግ ላይ እና ከጨዋታው በፊት የነበረውንም አንተ እንዳልከው ፕሮፓጋንዳ በአርሰናሎች በኩል እንዴት እንደሰራላቸው እና ከረጅም ጊዜ ከ15 ዓመት በኋላ ነው አሁን እዚህ ስቴጅ ላይ የደረሱትና ይሄኛው የተለየ ነው እና በኤምሬትስ ስቴዲየም አይተን የማናቀው አይነት አትሞስፌር ነው የተፈጠረው። እና ኦኬዥኑም ራሱ አማረላቸው እና ይሄ ያለ ችሎታም የመጣ አይደለም፣ በሆነ ጥንካሬም የመጣ ነው። ማንም ይክደው አይመስለኝም። በትክክል ይሄ ጥንካሬ አሁን እኛ የምናሞግሰው ጥንካሬስ አርሰናልን እስከ ፍጻሜ ድረስ ሊወስድ ይችላል ወይ? እስቲ ጥያቄ መልስ። የአርሰናል የደጋፊ ካልቸርም እኮ ቅድም ካነሳ ነው ጨዋታ በኋላ ተቀይሯል። ይሄን 3 ዓመት አርሰናል ከባርሳው አሁን እኮ ስታዲየሙ አንድ ላይ መዝሙር ሁሉ አለው። አርቴታ ከመጣ በኋላ ብዙ ነገር ነው። ኖርዝ ለንደን ኢዝ ፎሬቨር ቡድኑ ከደጋፊ ጋር ያለው ኮኔክሽን በደንብ የጨመረው ይመስለኛል። እና ይህንን የሚያልፉ ከሆነ ሰሚፋይናል አስቶን ቪላ የሚያገኙትን ቲም በሜዳቸው ሲገጥሙ ደግሞ ሌላ ጉልበት ነው። ግን አሁን የሆነ ስቲማቸውን በፕሪሚየር ሊግ ላይ ይዘው አሁን በቻምፒየንስ ሊግ ላይ እየለቀቁት ያለ ይመስላል፣ እንደ ድሮ የጭስ ባቡር እንደዛ። እና ይሄ እንድርድሪት ይሄ ሞመንተም ለፍጻሜ እስካደረሳቸው በአርሰናል ታሪክ መቼም ፕሪማቹር ይመስለኛል ይሄ ማውራት፣ ግን እንደው እንዋይበት እስቲ። በአርሰናል ታሪክ የአውሮፓ ሻምፒዮን የመሆን ነገር ዘንድሮ አዲስ ሻምፒዮን የሚኖር ይመስላል። በዚህኛው ሳይድ አሁን አርሰናል አለ፣ ቪላ አንስቷል የድሮውን ዩሮፒያን ካፕ 1982። ስለዚህ ማን እንደሆነ ገብቷል። ደስ ባይለም ፓሪስ አለ። እኔ እንደውም ፓሪስ ሳን ጀርመን በጣም ያስገረመኝ የምድብ ጨዋታ ላይ እድሉን በደንብ የተጠቀመ ቡድን ተንጠልጥሎ ነው ያለፈው። ግን እንደነ ማድሪድ ድክመቱን ይዞ እንደነ ሲቲ አልቀጠለም እና ሉዊስ ኤንሪኬ በደንብ ያን ተጠቅሞበታል እና አሁን ቆንጆ ቡድን ሆኗል። አምባፔ የሚቆጨው ይመስለኛል። 2004 ማይክል ኦዌን ሻምፒየንስ ሊግ ዋንጫን ለማሸነፍ ብሎ ማድሪድ ሄደ እና ሊቨርፑል ኢስታንቡል ላይ አንድ ታምር ሰራ። ምናልባት እምባፔ ይህንን ዓለም ዋንጫ አሸንፏል ምናምን ባሎን ዶር እና ይሄ ነው የሚቀረው። ያ ማለት እኮ አሁን በግማሽ ፍጻሜ ከፔዤ ጋር ከተገናኘ አርሰናል እያልከኝ ነው። ትልቅ ጨዋታ ነው የሚሆነው። ግን ምንድን ነው አንድ ላይ ስላነሳችሁት ብዬ ነው ያንን ያነሳሁት እና አርሰናል ፓሪስ ያን እድል ተጠቅሟል። አርሰናል ስትሮንግ ነው ማለት አስቶን ቪላ ጥሎ ፓሪስ የሚያልፍ ከሆነ እና ሁለቱ የሚገናኙ ከሆነ ፋይናል ላይ እድል ሊኖራቸው ይችላል ብዬ አስባለሁ። ሉሌስ በዚህ ላይ ቻምፒየንስ ሊግ ያለፉት ዓመታት ቻምፒየንስ ሊጎች ያሳዩን ነገር በተለይ ሪያል ማድሪድ ደጋግሞ ሲያሸንፍ ያየነው ነገር በውድድሩ ምርጡ ቡድን አይደለም እያሸነፈ ያለው። ምርጡ ቡድን ሳይሆን ያለውን ሪሶርስ በሚገባ የሚጠቀም በስሜት በጣም የላቀ በራስ መተማመን በጣም ከፍተኛ እንደሚያሸንፍ እርግጠኛ የሆነ እና አንዳንዴ ደግሞ በቃ በአእምሮ በብዙ ውጣ ውረዶች ውስጥ ያለፈ ቡድን ሲያሸንፍ ያየ ነው። 2012 ነው ቼልሲ መጀመሪያ ያሸነፈው የዲማቴዮ ቡድን ነው። ምናልባት ከጆዜ አይደለም እንደውም ከአብራሞቪች መምጣት ከራኒየሪ ጀምሮ ምናልባት እጅግ ደካማው ቡድን ነው ያ ቡድን እንደ ቡድን የነበረው። በፕሪሚየር ሊጉ 6ኛ ይመስለኛል ያጠናቀቀው። ግማሽ ፍጻሜና ፍጻሜ ባርሴሎናና ባየር ሙኒክን ያሸነፈው። ባየር ሙኒክ እንግዲህ በሜዳው ነው ፍጻሜው የነበረው፣ አሊያንዝ ላይ ነው የነበረው። በጣም የተሟላ ቡድን ነው። የሚቀጥለው ዓመት እንደውም አሸነፋል። 2013 ላይ የነ ሮበን ሪቤኒ በጣም ጠንካራ ቡድን ነው። ባርሴሎና ግማሽ ፍጻሜ ላይ ያሸነፈው የነ ሜሲን ቡድን ነው። በጣም ጠንካራ ቡድን ነው። አንዴ የጥሎ ማለፍ ውስጥ ከገባህ በተለይ ከሩብ ፍጻሜው በኋላ አንዳንዴ የቡድን ጥራትና የጥንካሬ ወረቀት ላይ ያለ ጥንካሬ አይደለም፣ የሞመንቶች ጉዳይ ነው። ለምሳሌ አንዳንዴ በአእምሮ በጣም ከፍ ላለ ቡድን እድልም አለው። ለምሳሌ ይሄ አሁን ያልኩት ቼልሲ ሜሲና ሮበን በተከታታይ ጨዋታዎች ፍጹም ቅጣት ምት ስተውለታል። ዴስቲኒ ከዛ ያ ቡድን በጣም ጠንካራ እንዳልነበረ የምታውቀው ከወዲያው ነው ዲማቶ የተሰናበተው፣ ከዛ ሻምፒዮንነት ዋና የተሰናበተው። እንደነ ቡድኖች አሉ። የቶማስ ቱል ቼልሲም ተመሳሳይ ነው። እንግዲህ ቶማስ ቱል የመጣው ላምፓርድ እጅግ ተቸግሮ በጣም ብዙ ጎል የሚገባበት ሆኖ ማንም ሳይጠብቀው ነው ሄዶ ሲቲን አሸንፎ ሻምፒዮን የሆነና አንዴ ሩብ ፍጻሜ ላይ ከደረስክ በኋላ ምንም ነገር ሊሆን ይችላል።
ምንም ነገር ምክንያቱም የምትጫወተባቸው ደቂቃዎች እያነሱ ነው የሚሄዱት ፍጻሜው 90 ደቂቃ ብቻ ነው ወይ 30 ደቂቃ ነው የሚጨመርበት ከዛ በፊት ያሉት ሁለት ጨዋታዎች ናቸው የዳኝነት ውሳኔዎች በቀላሉ የዳኝነት ውሳኔዎች የተጫዋቾች ስህተት ለምሳሌ የካሪያስ ስህተት እናስተውላለን ይሄ የአንድ ተጫዋች ስህተት ብቻውን ጨዋታው ሙሉ ለሙሉ ሊቀይረው ይችላልና አዎ በዚህ ውድድር ላይ የቀሩት ጠንካሮቹ ቡድኖች ባርሴሎናና ፓሪስ ሰን ጀርመን ናቸው እንደ ቡድን ምንም ጥርጥር የለውም ግን የቀሩት ቡድኖች ሁሉም እድል አላቸው የእድላቸው ከፍ ዝቅ ማለት ሊሆን ይችላል የጨዋታ ሞመንቶች ጨዋታ ላይ ያለ ስሜት ቀኑ ራሱ ይወስኗል ያ ቀን ያለ የቡድን ውስጥ ያለው ስሜት ይወስኗልና አርሰናል እዚህ ደረጃ ደርሷል በጣም ጥሩ መሪነትን ይዞ ሄዷል ለኔ እንደውም ከቀሪዎቹ ጨዋታዎች ሁሉ ከባዱ ይሄ ይመስለኛል በአእምሮ እጅግ ፈታኝ ነው እንዳልነው በታክቲክ ላይ ሆን ይችላል በብዙ ነገሮች ላይ ሆን ይችላል በአእምሮ ግን አርሰናል እንደዚህ አይነት ፈተና ገጥሞት አያውቅም ይሄ ዓለም ሁሉ የሚፈራው ሁሉ አሸናፊ ነኝ የሚል ዓለም ሁሉ ያመነለት ቡድን ጋር ሄደህ በአእምሮ ይሄንን ያምሮ የበታችነት ይዘህ ስትሄድ እንዴት ነው የምትወጣው እሱ ነው ከባድ ከዛ በኋላ ያለው ነገር ግን የሜዳ ጉዳይ ነው የሚሆነው በቃ ሜዳ ውስጥ ያለ ፐርፎርማንስ ጉዳይ ነው እንጂ ባርሴሎናን ቢያገኝ ፓሪስ ሰን ጀርመንን ባየር ሙኒክን ቢያገኝ ከዚህ በኋላ የሪያል ማድሪድን ያክል በአእምሮ የሚጨነቁበት ጨዋታ ያለ አይመስለኝም ትልቁ ቁም ነገር ማክሰኞ ምሽት በኤምሬትስ 3-0 ማሸነፉ ነው አርሰናል ለቀጣዩ ዙር ወደ ለግማሽ ፍጻሜ ለመብቃት አንድ ትልቅ እርምጃ የተራመደበት ወይም ተደጋግሞ በሚነገረው አገላለጽ አንድ እግሩን ግማሽ ፍጻሜ ላይ ያስገባበት በመሆኑ ቤርናቢው ላይ የሚፈጠረው ነገር አይታወቅም ቢባልም ኤምሬትስ ላይ ግን ግንባታው ከግማሽ በላይ ተሰርቷልና የአርሰናል ወደ ቀጣይ ዙር የማለፍ ዕድል ሰፊ ነው በዚህ ጨዋታ ላይ ግን ዮኒ በረቡዕ ምሽቱ ጨዋታ የጨዋታውን ውጤት ሊቀይሩ የሚችሉ ሜዳ ላይ ያሉ ታክቲካዊ ጉዳዮችን እስቲ እዚህ ጋር እንወያይበት የቱ ጋር ነው የበለጠ አርሰናል የሚያሸንፍበት ወይ ሪያል ማድሪድ ሊያሸንፍ የሚችልበት ወይ ሁለቱም ደግሞ በድክመታቸው ሊሸነፉ የሚችሉባቸው ክፍሎች ከታክቲክ ረገድ ስናየው ቅድም ስለ ሪያል ማድሪድ ስናነሳ የታክቲክ ጉዳዮች ብዙ የታክቲክ ጉዳዮች ኦፍ ኮርስ ምንም ጥያቄ ነው ታክቲካል ጉዳዮች በጣም ገኖ ላይ ታዩ ይችላሉ ግን በኢትዮጵያ ፕሪሚየር ሊግ ላይ የሚሆነው ታክቲክ የአርሰናል ጥንካሬ ምንድነው ትልቁ ነገር ቅድም ያነሳነው ዲፌንሲቭ ጥንካሬ በጣም ጥሩ ነው በሎ ብሎክ ሲጫወት ተጋጣሚ ፍራስትሬት ማድረግ የሚችል ቡድን ነው አርሰናልና ምናልባት እኔ መጀመሪያ ላይ በዚህ መንገድ ሳንቲያጎ ቤርናቢውን ጸጥ ለማድረግ የሚፈልጉ ይመስለኛል ብዙ ወደፊት ለመሄድ ምናልባት አጋጣሚዎች የሚያስደፍር ሪስክ የሚያስወስድ ካልሆነ በስተቀር ቦታ ጥሎ አለመሄድ ጋፖችን አለመፍጠር ተለይ ለምባፔ ለቪኒሺየስ ግራና ቀኝ ፉልባኮች በጣም ጥንቃቄ መውሰድ ሎ ብሎክ ነው የሚጫወቱት በጣም ድሪብል ለሚወዱ ለፈጣን ተጫዋቾች ሎ ብሎክ ብዙ አይመችም ቪኒሺየስ በጣም ጥሩ ሲጫወት የማየው ከጀርባ ስፔስ ነው አንድ ፍሊክ አድርጎ ልክ ሲቲ ላይ ያገባው አይነት መሮጫ ቦታ ይፈልጋል ምባፔን በተወሰነ ከቪኒሺየስ የተሻለ ቢሆንም ማለት ነውና ለነዚህ ተጫዋቾች ስፔስ መከልከል አንደኛው ይመስለኛል በኤምሬትስ ጨዋታ እንዳደረጉት በተለይ ሴንትራል ኤሪያዎች ላይ ፊት ለፊት ድሎች እንዳይፈጠሩ ከመሃል በማድረግ በኩል አርሰናል ስኬታማ ነበር ሚድፊልዱ በጣም ፊዚካሊ በጣም ስትሮንግ ነበር በጣም ኮምፓክት ነው ድሎችን አልሰጠም ለማድሪድ እና የጎልደን ዞኑን በመከላከል ያን በመከላከል ረገድ በጣም ጥሩ ነበርና የመጀመሪያዎቹ ደቂቃዎች ላይ ማድሪድ እሳት ጎርሶ እንደሚመጣ ይታወቃል ያንን እንዴት አድርገን አብርደው ይመስለኛል ለሚኬል አርቴታና ያንን ጸጥ ካረጉ በኋላ ግን ተጋጣሚ ፍራስትሬት ያር ማድሪድ በርግጥ ፍራስትሬት ቶሎ የሚያረግ ቡድን አይደል ሙሉ 90 ደቂቃ ትኩረት የሚፈልግ አይነት ቡድን ነውና መጀመሪያ ላይ ግን አርሰናል ያን የሚያረግ ይመስለኛል ግን በማጥቃት ሽግግር ግን አርሰናል ማድሪድ ላይ ዳሜጅ የሚፈጥር ይመስለኛል መንሱር ምክንያቱም የሶስት ጎል ዲፊሲት ያለው ቡድን ነቅሎ ነው የሚያጠቃው ምንም ጥያቄ የለው ጎሎች ማስቆጠር አለበትና ሪያል ማድሪድ ምን ያህል ትግስተኛ ይሆናል አንዳንድ ጊዜ ጎል ለማስቆጠር ምትቸኩል ከሆነ ወይ ደግሞ ሶስት ጎል ዲፊሲቱን ለመቀነስ የምትጣደፍ ከሆነ ስተቶች ይሰራል ኳስ አደገኛ ኤሪያ ላይ ተነጠቃለል ካውንተር አታክ አርሰናል እንደዚህ አይነት ሞመንቶችን የሚጠብቁ ሊሆን ይችላል የማስበውና ኬዮቲክ አይደለም ታክቲካሊ ግን በጣም ተረጋግተው ኦርጋናይዝድ ሆኖ መጫወት ይፈልግ አይነት ቡድን ይሆናል ብዬ ነው የማስበውና ሪያል ማድሪድ ለማስከፈት እኔ አሁን አማካይ ክፍሉ ያ ጥንካሬ መንሱር ያዩ አይደለም ቶኒ ክሩስ ከሄደ በኋላ ክሩስ ሞድሪችም አለ ብራሂም ዲያዝ ነው የምጠራው እና ለዛ ቦታ ላይ አለ ግራና ቀኝ ላይ ኢቭን ፉልባኮቹ እንኳን ምን ያህል ወሳኝ እንደነበሩ ነው ያቻል እኔ ዳኒ ካርቫል
ለኔ በጣም ትልቅ ሎስ ይመስለኛል። ካርቫሃል ጭምር ማለት እንደዚህ አይነት ጨዋታዎች ላይ ካርቫሃል ኦቨርላፕ ሩጫዎች ክሮሶች ያለው ምን ኤክስፒሪየንስ ያህል ውጤት እንደሚቀይሩ አይተናልና አሁንም ቫልቬርዴን ይመስላል በቀኝ በኩል የሚያሰልፉት እና ረቡዕ ምሽት ሴባዮሽና ቹዋሜኒ ማጥቃት ላይ ምን ያህል ለማድሪድ የነ ዳኒ ካርቫልን አይነት አገልግሎት ያገኛል ጥርጣሬ ያለኝ ነኝና ለአርሰናል ይሄ ምናልባት መከላከሉን ቀላል ሊያደርግለት ይችላል ብዬ ነው የማስበውና መብረቅ ሁለቴ ይመታል የቆመ ኳስ እና በመንሱሪ መድረቁ ሊመታ ይችላል በተለይ በኳስ ጨዋታ በራሱ ራይስ ላይሆን ይችላል በሌላ ግን ሊሆን ይችላል ነው ወይስ ራይስ ነው የቆመ ኳስ አርሰናል አንዱ አድቫንቴጅ እሱ ግን ተጠብቆ የነበረው የማዕዘን ምት ነው አርሰናል የማዕዘን ምት ላይ አሁን ተቀላቀለ ቅጣት ምቱ በሁለቱም ቢሆን የአርሰናል የቆመ ኳስ ጥንካሬ ትልቅ ትሬት ኢቭን የማድሪድ መከላከል አሁን ዘንድሮ ብዙ ጎል እየገባባቸው ነው ባለፈው ዓመት ከገባባቸው ጎል በጣም ብዙ ጎል በላሊጋ ራሱ ወርስት ዲፌንሲቭ ሪከርድ ነው ያላቸውና ይሄን ስትመለከት ትልቁ ስጋቴ በነገው ጨዋታ በዚህ ጨዋታ ላይ ታክቲካሊ ማድሪድ ምን ያህል አርሰናል ኮንቴን ማድረግ ይችላል ጎል እንዳይቆጠርበት የሚለው ይመስለኛልና ጎል ለማስቆጠር ግን በጣም ትግስት የሚፈልግ ይመስለኛል ጥድፊያ ውስጥ የሚገቡ ከሆነ አርሰናል በደንብ ያን መጠቀም ይችላልና አንቸሎቲ ይገባል ሉሊ 0-0 ይሄ ውጤት ተጠናቀቀ ይመስላል በጨራሽ ጎሎች አሉት ለሪያል ማድሪድ ከባድ ነገር ይመስለኝ አሁን ናልኮ ብዙ የተሳሰሩ በተጫዋቾች ጉዳት በአቋም መውረድ እና በተለያዩ ምክንያቶች ተጫዋቾች ያለየ ቦታቸው በመጫወታቸው ወይም ያለ ጠንካራ ቦታቸው በመጫወታቸው ምክንያት ያለ በየቦታው ያሉ ክፍተቶች አሉ አሁን ለሪያል ማድሪድ ፈተናው እሱ ነው ምሳሌ ያለፈው ጨዋታ ላይ በእርግጥ ከጨዋታው ፊት ማንስተነው ነበር አርሰናል በምን በኩል እንደሚያጠቃ የታወቀ ነው መሀል ለመሀል ዘንድሮ አርሰናል እያጠቃ ድሎች እየፈጠረ አይደለም በመስመር ነው የሚያጠቃው ሁለቱም ቅጣት ምቶች የተገኙት ሳካ ከመስመር ተነስቶ ወደ መሀል ሲገባ ነው ከዛ ፊት በመጀመሪያ አጋማሽ ሁለት በጣም የላቁ ይሄ ደመነፍሱ ጥሩ የሆነ 9 ቁጥር አጥቂ አለመኖሩ እንጂ ስለዚህ ሳካን እንዴት ማቆም በፍጹም ሳካን ማቆም አልቻሉም እንግዲህ 4 እድል ፈጥሯል ማለት እንግዲህ 2 ያለቀላቸው እድሎች 2 ለቅጣት ምት ምክንያት ሆኗል ካርዶች ለመመልከታቸው ምክንያት ሆኗል ከዛ ደግሞ ወደኋላ ትንሽ ሰብሰብ ብሎ ለመከላከል ሞክሯል ነገ ደግሞ የበለጠ ነው ወደ መሃል ደግሞ ተጠግተው ሲጫወቱ ለማርቲኔሊ አሁን ያንቀን ማርቲኔሊ አብዛኛውን ጊዜ ያሳለፈው ከሁለት ተጫዋቾች ጋር ነበር አለ ከቫልቬርዴ እና ከሮድሪጎ ጋር አንድ ለአንድ ደግሞ በጣም የላቀ ተጫዋች ስላልሆነ ሲቸገር ነበር ነገር ሮድሪጎ አብዛኛውን ጊዜ የሚያሳልፈው በማጥቃቱ ስለሆነ ምናልባት ቫልቬርዴ እገዛው የማያገኝ ከሆነ የሚጣሉ ኳሶችን ማርቲኔሊ ማቆም በጣም ከባድ ነው ይሄ ምንድነው ሩጫ የሚፈልጉ ኳሶችን አቀርቅሮ መሮጥ ከጀመረ ለሪያል ማድሪድ ፈተናው እነዛን መስመሮች የግራና የቀኝ መስመሩን እንዴት ዘጋለው ነው አሁን ምባፔ ከመጣ በኋላ ምባፔና ቪኒሺየስን ሁለቱን ለመጠቀም ሲባል 4-4-2 እየተጠቀሙ ነው ይሄ የራሱ ብዙ ጠንካራ የሁለቱን ብቃት ለማውጣት እንደጠቀማቸው ሁሉ የራሱ ሆኖ ችግሮች አምጥቷል አንዱ ሮድሪጎን ሙሉ ለሙሉ በቃ ይሄ የሁለተኛው ላይን ተጫዋች ሮድሪጎ የቀኝ ክንፍ ተጫዋች አይደለም በጭራሽ ስለዚህ በቀደም አብዛኛውን ጊዜ ያሳለፈው በመከላከል ነው እሱ በጣም የላቀ ተጫዋች ነው ሳጥን ውስጥ እንደውም አንዳንዴ ከቪኒሺየስም የበለጠ ይሄ የመጨረሻ ኳስ መጨረስ ላይ የተሻለ ተጫዋች ነው እሱን ሳጥን ውስጥ ካላደረስከው በጣም ሌላው የቤሊንግሃም ትልቁ ጥንካሬ ሳጥን ውስጥ ዘይቶ መድረሱ ነው ያንን ጥንካሬ ወደ መስመር ቤሊንግሃምን ስታወጣው ቤሊንግሃምን ትራክ ለማድረግ ለተጫዋቾች ከባድ አይሆንም ጭራሽ ወደ ሞድሪች ተጠግቶ እንዲጫወት በአንድ መስመር ላይ ልክ ይሄን ስናይ አሁን ለእነ አንቸሎቲ ከባዱ ነገር ከ4-4-2 የምንወጣ ከሆነ ወደ ድሮ 4-3-3 ለምሳሌ ሮድሪጎ እና ቪኒን ከመስመር አድርጎ ምባፔን 9 ቁጥር አድርጎ ይሄ ቡድን ክሮስ የለውም ግን በሶስት አማካዮች መጫወት እና ይሄ የድሮ ማድሪድ ያለፉትን 2-3 ዓመታት የሚመስል ማድሪድ ብራሂም ዲያዝ እንደዚህ ይጠቀማሉ ፍራንክ ጋርሲያን ግራ ላይ አሁን ከዴቪድ አላባ ከፍራንክ ጋርሲያ ዴቪድ አላባ እንደሚመርጡ በላሊጋ ጨዋታ ይቻላል አላባን አስቀምጠው ፍራንክ ጋርሲያ እንዲጠቀሙትና እድሜውም ትንሽ አሳርፈውታል መስመሮች ላይ እንዴት አድርገው የአርሰናልን የመስመር ብቃት ማቆም ይችላሉ ይመስለኛል ፈተናው እና ደግሞ ነገ ሮድሪጎ ወደፊት ሄደው ማጥቃቱ ላይ መሳተፍ ስለሚኖርባቸው ቫልቬርዴ ከማርቲኔሊ ሳካ ምናልባት ከፍራንክ ጋርሲያ ወይ ከአላባ 1-1 ደጋግሞ ሊገናኙ ነው ያ በጣም አደጋ ነው ለዛ ነው ለማድሪድ እያንዳንዱ 4-3-3 መጫወትም 4-2-3-1 መጫወት የራሱ የሆነ ብዙ በአርሰናል በኩል ብዙ ለውጥ አይኖርም ታክቲካሊ በቃ ይታወቃል
የሚለየው ምንድነው? ለምሳሌ ተከላካዮቹ የሚቆሙበት ርቀት ካልሆነ የሚጫወቱት ተጫዋቾች ማንነት ጀብደኛም በተለይ እነ ፓርቴ ካሉ እነማን ተጫዋቾች እንደሚጫወቱ በምን አይነት መንገድ እንደሚጫወቱ ለማወቅ ያን ያክል ከባድ። ለማድሪድ ግን ብዙ አማራጮች አሉ። የራሳቸው ጠንካራ ጎን፣ የራሳቸው ደካማ ጎን ያሏቸው። አሁን እሱ ላይ ይመስለኛል አንቸሎቲ ብዙ ይህን ሳምንት ያሳለፉት ይሄን በመታገል ነው። ጫና ውስጥ ናቸው እሳቸው እንኳ አይደለም። ትክክል። ስለዚህ ጨዋታ ግድ ለማሸነፍ ያበቃላቸዋል። እንዲያውም እኮ የማድሪድ አንድ ጋዜጦች እንደሚሉት ከሆነ ይሄንን ጨዋታ አሸንፍልኝ በማድሪድ ወንበርህ ላይ እንድትቆይ አደርግሃለሁ ማለት አሸንፍልኝ አይደለም ውጤቱን ቀልብስልኝ እና ከዛ እንድትቀጥልና አረጋለሁ ብለው ፍሎሬንቲኖ ፔሬዝ እንደ ጀንትልሜን አግሪመንት ከአሰልጣኙ የገቡት የቃል ውል አለ ብለው ዘግበዋል። ሮብ ዕለት እንግዲህ በማግስቱ የወጡት ጋዜጦች እሳቸውም የተወቀሱ ነው። በተለይ ታክቲካሊ ለቡድኑ ፎርሙላውን ፈልጉ ማግኘት ቶሎ ድክመቶችን በማረም ረገድ በአስቸጋሪ ሁኔታ ውስጥ እየሰሩ አንዳንድ የአሰልጣኞች ኳሊቲ የሚለካው ሁሉ ነገር በተትረፈረፈበት ሰዓት አስተዳደር ውስጥ ግን ዮኒ አሁን ኪሊያን ኤምባፔ የመጣው በካርሎ አንቸሎቲ ፍላጎት ነው። ኤምባፔን ስታመጣ አንተ ኦፌንስ ዲፌንስ ሚዛንህን ልታፋልስ እንደምትችል አስበህ ቤሊንጋም ላይ ራሱ መጀመሪያ አካባቢ የተፈጠረው ነገር እንደዛ አይነት ነገር ነው። ከሁለት ዓመት በፊት 3 ዓመት በፊት ይመስለኛል ኤምባፔ መሄድ ከነበረበት መሄድ የነበረበት እና ብዙ ነገር ነው ያፋለስ። የማድሪድ ፖሊሲ ታውቃለህ መንሱር? አንዳንድ ጊዜ ዝውውሮቹ ታክቲካሊ አይደሉም እና ከማኬሌሌ ዘመን ጀምሮ ጋር የተያዘ ማኬሌሌን አባረ ቤካም ዲፌንሲቭ ሚድፊልድ የሚያጫወት ቡድን ሪያል ማድሪድ እና ባላንስ አንዳንድ ጊዜ ስለ ሪያል ማድሪድ እያወራ ስለ ኳስ ንጹህ ኳሱን ብቻ አስተዋወሩ ግራ ይገባል። ውሳኔያቸው በአብዛኛው ከገበያው ከንግዱም ጋር የተያዘ ይመስለኛል። እና አንዳንድ ጊዜ ዓመታት ለሁለተኛ ጊዜ ከመጡ በኋላ ፔሬዝ ከዛኛው አሁን በጣም የተሻለ ሰው ሆኖ እዛ ላይ ሙጭጭ ማለት ነገር የለም። ግን አሁንም ኤምባፔ ለእኔ ሊያመልጥ የማይገባ ኮከብ ነው። ለአንተ ለመጫወት ከፈለገ እና አንተ በምታቀርብለት ወፈር ዝግጁ ከሆነ ኤምባፔን የኤምባፔ መምጣት እንዴት ነው የምታስተዳድሩ ነው አይደል? ጥያቄ ኤምባፔ ለመጣ ስለ አንድ ውድድር ዘመን አይደለም። ለምሳሌ ኤምባፔ በመምጣቱ የመጀመሪያ ውድድር ዘመን ሊበላሽብ ይችላል። አንደኛው ጥርጣሬ የነበረው ምንድነው ከቪኒሲየስ ጋር መቆየት የሚችሉ አይመስለኝም። ሪያል ማድሪዶች ብዙ ምክንያት አለ፣ ፖለቲካ ምክንያትም ያለ ይመስለኛል። ያለፉት ዓመታት ከዚህ ከዘረኝነት ጋር የተያያዘው ምንድነው ውጣ ውረድ ወይም ውዝግብ ሪያል ማድሪዶች ሁሌም ሲደግፉት ቢቆዩም ግን ያንን ውዝግብ አይፈልጉትም። ቪኒሲየስ ደግሞ ከዛ መራቅ አልቻለም። በየዓመቱ እንደ ቪኒሲየስ አይነት ይሄ ሁል ጊዜ አሉታዊ የሆነ እሱ ላይ ፈጥሮ ይችላል፣ ግን አሉታዊ የሆነ ስሜት ይዞ በሚመጣን ተጫዋች 10 ዓመት 15 ዓመት ማቆየት አንቸሎቲ ራሱ በጣም ተሰላሽተው አንድ ሲቆጡት ተነስቶ እንዲጫወት ዳይቭ አድርጎ ተች ላይ ተነስተ ተጫወት አለዘ ቀይራለሁ እኮ ባህሪውም የሚታማ ነው። ግን ዮናስ አላብራራውም እንጂ አንድ ነገር ጠቆም ማድረግ ኪሊያን ኤምባፔን ያዘዋውሩ የትኛውም አሰልጣኝ ሊፈልግ ይችላል እንዳልከው። ግን ከኪሊያን ኤምባፔ ጋር ከመምጣቱ ጋር በቡድን ውስጥ ሊመጣ የሚችለውን የማጥቃት መከላከል የሚዛን የመናጋት ጉዳይ ሊያስተካክል የሚችል ተጫዋች አብረህ ካመጣ አይትሶክ። አለበለዚያ ግን የማድሪድም ማኔጅመንትም በዚህ ተጠያቂ ነው። ኤምባፔ ሲመጣ እፈልጋለሁ ብለው ያመጡት እንደሆነ አልተገለጸም። አልፈልግምም የሚልም ያው ቦታውም እንደዚህ እንድትልም ስለማይፈቅድልህ ግን አሉ መረጃዎች እኮ አሉ ከማድሪድ አካባቢ የማድሪድን ነውር የሚደብቁት እንኳን ጋዜጦች ሳይቀሩ እዛ ላይ የሚቀርቡ ኮሜንታተሮች ይህን ነገር ሲያነሱ ነበር ያኔም ቢሆን እና አንድ ውድቀት ከመጣ እርግጥ ሁሉ ነገር የሚያርፈው አሰልጣኙ ላይ ነው፣ አንቸሎቲ ላይ ነው። አንቸሎቲ ነው ሰይፉ የሚያርፍባቸው። ግን በኋላ ግን ይሄ ነገር መጠቀሱ አይቀርም። ያው the boss is always right በቃ ፔሬዝ አያጠፉም ብለህ ቁጭ ካላልክ በስተቀር የነሱ ውሳኔም እዚህ ጋር ደግሞ እንደ ቫልዳኖ አይነት በድፍረት የሚከራከር አይነት ስፖርቲንግ ዳይሬክተር የዛን ጊዜ ቫልዳኖ ይከራከራል። ውጭም ሆኖ እንደዚህ አይነት ዝውውሮች ወይም ደግሞ ስፖርት ያሉ ነገሮች ቡድኑ የሚጎዱ በተለይ በቴክኒኩ ነገር ጉዳይ ሲኖር እኮ ዳውት ስፖክን የሆነ ሰው ነው። አሁን የዛ አይነት የለም ማድሪድ ውስጥና የፍሎሬንቲኖ ይበልጥ ስኬት
አንዳንድ ጊዜ እንደዚህ አይነት ውሳኔዎች ላይ እንትን እንዳትላቸው የሚያደርግ ይመስለኛል። አንድ ዓመትና የቅርብ ዓመታት ስኬታቸው በጣም አስደናቂ ነው። ከ2014 ጀምሮ 4-5 ቻምፒየንስ ሊግ አሸንፏል። ይሄ ለዘመናዊ እግር ኳስ በጣም አስደንጋጭ ነው። ሪያል ማድሪድም እኮ የቻምፒየንስ ሊግ ፊር ፋክተሩን ያደሰው በዛ እንደገና ማደሱ ብቻ ሳይሆን 10ኛውን ለማግኘት 14 ዓመት የፈጀበት ቡድን ከዛ በኋላ 5 ቻምፒየንስ ሊግ ለማሸነፍ 10 ዓመት በቂው ነበር። ይሄ የሚያሳየው ምን ያህል ዶሚኔት እንዳደረገ ለባላንስ ተጨንቋል። ከመጀመሪያው ፕሬዚደንሲያቸው ከስተታቸው ሁለተኛው በማካሌል የተመረኮ ካሴሚዮ አንድ ዓመት 2 ዓመት ነገሮች መበላሸት ይሄ የሚገምቱት ይመስለኛል። ዞሮ አንደኛ ጫናው የሚሆነው የበለጠ አንቸሎቲ ላይ ነው። እንደ 2000ዎቹ መጀመሪያ ላይ ፔሬዝ ላይ አይሆንም፣ ያውቁታል። ደግሞ ሁልጊዜም አንቸሎቲ ቀጭን ገመድ ላይ የሚሄዱ ሰው ናቸው። አምናም እኮ ከነዛ ጨዋታዎች በፊት ምናልባት ከሲቲ ጨዋታ በፊት ከብራዚል ብሔራዊ ቡድን ጋር የተነሱ የውድድር ዘመን የመጨረሻቸው እንደሆነ ነበር የሚነገረውና እምባፔን ሲያመጡ እና ክሮስ በቃኝ ሲል ይሄ የውድድር ዘመን ፈተና እንደሚኖረው እና ምናልባት አንቸሎቲ ከክለብ ሊያሰናበት የሚችል አይነት አስቸጋሪ የውድድር ዘመን ሊሆን እንደሚችል ይገምታሉ። በቅርብ ዓመታት ያየነው ነገር ሪያል ማድሪድ ቤት ማን ውሳኔዎቹን ይወስናቸው አናውቅም፣ ግን አንዳንዶቹ ውሳኔዎች በጣም አስደናቂ ናቸው። ለምሳሌ የሚለቁ ተጫዋቾች ራሞስ እና ቫራን ሲለቁ እኮ መጨረሻ ፒካቸው ላይ የነበረ ነው የሚመስለን። ወጥተው ለማንም አላገለግሉም። ኦልሞስት ነው ቫራን ይሻላል። ትንሽ ጣዕማቸው የሚያልቅበትን ሰዓት ያውቁታል። እዚህ ተጫዋቾችም ሲያመጡ አንድ የውድድር ዘመን ሊበላሽ ይችላል፣ 2 የውድድር ዘመን ሊበላሽ ይችላል። ግን እምባፔ ከዛ በኋላ ምናልባት 5 ዓመት የሪያል ማድሪድ ምናልባት አዲሱ ክርስቲያኖ እምባፔን አዘዋውረ ዘንድሮም ባይሆን በቀጣይ ጊዜያት ልክ ነው። ምክንያቱም ሚዛኑን ጠብቀ ያንን የምትፈልገውን ፍሬ በየዓመቱ ውጤት የሚፈልግ ቻምፒየንስ ሊግ ካላመጣ ላሊጋ ካላመጣ የሚል ቡድን ግን አሰልጣኙ ላይ የሚፈጥረውን ጫና ግን አስበው። ቻቪ አሎንሶ ይመስላል። አሁን በቀጣይ ቻቪ አሎንሶ ሊሆንም ይችላል የሚሉ ግምቶች አሉ። በዚህኛው ጨዋታ ሪያል ማድሪድ ውጤቱን ካልቀለበሰ ከቻምፒየንስ ሊግ ከወጣ ይሄ ደጋግሜ እንደምለውም የሪያል ማድሪድን ዘውድ የመነቅነቅ ድፍረትም ጭምር ስለሆነ ለፍሎሬንቲኖ ፔሬዝ የሚዋጥ አይሆንም። እንግዲህ እንደዚህ የምናወራለት የሪያል ማድሪድና የአርሰናል ጨዋታ አርሰናሎች 3-0 አሸንፈው ስለመልሱ ነው። በቦሩሲያ ዶርትሙንድ እና በባርሴሎና መካከል 4-0 የተጠናቀቀ ጨዋታ ለሁለተኛው ጨዋታ ያበቃለት ነው ብለን ትተነዋል። ግን ሪያል ማድሪድ ስለሆነ አርሰናል ስለሆነ ሁልጊዜም ርዕስ አይጠፋም፣ መወያያ ነጥቦችም አያጣም። ያለፈው ማክሰኞ ሞቅ ያለውም ስሜት በማድሪድ በኩል ሊደገም ይችላል፣ ግን ውጤቱ ያ ይሆናል ማለት አይደለም። ማድሪዶች አሙቀው አትሞስፌሩ እንደሚጀምሩ ጥያቄ የለውም። እየተከታተላችሁ የምትገኙት በመንሱር አብዱልቀኒ ኦፊሻል ዩቲዩብ ቻነል እና በዩኤፋ ቻምፒየንስ ሊግ ስፖንሰር ሃይነከን ትብብር የቀረበውን የቻምፒየንስ ሊግ ሩብ ፍጻሜ ጨዋታዎች ውይይት ነው። ከልዑል ታደሰና ከዮናስ አዘዘ ጋር ነኝ ያለሁት። እኔ ፕሮግራሙ አዘጋጅ መንሱር አብዱልቀኒ። ረቡዕ ምሽት ግን ይሄ ጨዋታ ብቻ አይደለም ያለው፣ ሌላም አንድ ምራቅ የሚያስወጥ ግጥሚያ አለ። ኢንተር ሄዶ ሙንሼን ላይ 2-1 አሸንፎ መጥቷል። ይሄ እንግዲህ ከሜዳ ውጭ ጎል አስቆጠረ የሚለው ነገር በማይሰራበት በዚህ ዘመን ግን እነሱ አሸንፈው ነው የመጡት። ሚዩኒክ ራሱ ተደፍሯል። ጨዋታው ደግሞ አሁን እዚህ ጣሊያን ላይ ረቡዕ ምሽት ይቀጥላል ማለት ነው የመልሱ ጨዋታ። ስለዚህ ምስቲ ጥቂት ልበል። ዮኒ አውቃለሁ ከአንተ ጋር ብዙ ነገር ስናወራ 1990ዎቹ አድናቂ እንደሆንክ። የ1990ዎቹ ኢንተር ሚላን አልተሳካለትም፣ ግን 90ዎቹ ካለቁ በኋላ 2010 ላይ በጆዜ ሞሪኖ ደግሞ ቻምፒየንስ ሊግን አሸነፈ። ኢንተርናሲዮናሌ ከባየር ሚዩኒክ ያ ጨዋታ የፍጻሜ ጨዋታ ነበር። አሁን በሩብ ፍጻሜ የመጣው ፊክስቸር ኢንተር እዛ አሸንፎ መጥቷል። ያልተነገረለት ጀግና የሆነው ኢንተር ሚላን በዚህ በ2024-25 ቻምፒየንስ ሊግ ልክ ነው መሰለኝ። 2010 ኢንተር ለእኔ ትክክለኛው ቡድን በተሳሳተ ጊዜ ነው ዋንጫ የወሰደው። ምክንያቱም የ90ዎቹ ዩሪ ጆርካይፍ እና ሮናልዶ ኢንተር ማሲሞ ሞራቲ በኪሳራ የገነቡት ቡድን ሞራቲ እንደ መጀመሪያው የፍሎሬንቲኖ ፔሬዝ ፕሬዚደንሲ ዘመን አይነት አእምሮ ያላቸው ናቸው እና ዝም ብለው ነው የሚያደርጉት የቡድን ሚዛን። ብዙ ጊዜ ኢንተር ትልቁ ችግሩ እንደ ዩቬንቱስ መከላከሉ፣ አማካዩ፣ ማጥቃቱ ሚዛን አይደለም። ሁሉ ጊዜ የሚያብረቀርቁ ተጫዋቾች ላይ እዛ ላይ ትኩረት ማድረጋቸው ብዙ ያጎደለባቸው ይመስለኛል። ግን ኢንተር ከዛ ተክሷል በጆዚ ምንም ጥያቄ የለውም። እና ዘንድሮ የሚገርም በአንድ ሌላ አጋጣሚ ላይ ትልቅ ግምት የሰጠሁት ለኢንተር ሚላን
ነው በዚህ ሻምፒየንስ ሊግ እና ቡድን ውስጥ ተመለከቱ በጣም ሲሪየስ ቡድን ነው ኢንዛጊ ገነባው እና በጣም መከላከል ሲፈልግ ጎል በቀላሉ አታስቆጥርበትም ጎል ማስቆጠር ሲያስፈልገው ደግሞ ጎል ያስቆጥራል በአምስት ተከላካዮች ይጫወታል ሲከላከል በአምስት ጎል ማስቆጠር ከባድ ኦናና በ50 ሚሊዮን ሽጠው ያን ሶመርን ያመጡታል አሁን ኦናና በ50 ሚሊዮን ያን ሶመር 10 ሚሊዮን አልፈጀም ኦናና በስንት ነው ያመጡት በነፃ ነው ያመጡት አንድ አመት ነው የተጠቀመው በጣም ስማርት ቢዝነስ በዛ በእገዳው ምክንያት ታግዶ በመቆየት የኢንተር ዝውውሮች ካያችሁ በጣም አስደናቂ ናቸው ሱፐርስታር አይደሉ ግን አሁን ኢንዛጊ የሰራው ቲም ላይ ግን ሁሉም ተጫዋቾች በጣም ለቡድኑ ኮንትሪቢዩት የሚያደርጉ ሚኪታሪያን ራሱ እስካሁን ድረስ ተጫወተ ዳርሚያን ሚኪታሪያን በመጠራቸው ተጫዋቾች ቻናል ሆኖ በነፃ ነው ያመጡት ይሄን ማለት ቻናል ሆኖ በዚህ ሰዓት አምና የዓለማችን ምርጡ አማካይ ነኝ ይላል እሱ እርግጥ እሺ እሱን እንተውና ግን በእኛ እይታ ያለፉት 2 ዓመታት ከዓለማችን 5 ምርጥ አማካዮች መካከል አንዱ ነው በጣም ቤስት ከተፎካካሪያቸው ላይ በነፃ ነው ያመጡት እንዳልከው እና እኔ ከቢዝነሱ እና አሰልጣኙን አሴምብል አድርጉ የሰራውን ቲም ስመለከት በጣም ስትሮንግ ነው እኔ ሁለቱ ዊንግ ባኮች በተለይ ፌዴሪኮ ዲማርኮ በጣም አስገራሚ በጣም የሚያስደንቀኝ ተጫዋች ነው አሁን በአሊያንዝ አሬና ጨዋታ አላየሁትም ዳግላስ ነበር እና በዛኛው ደምፍሪስ አለ ደች ሁለቱ በዚህ ጨዋታም ጉዳት ላይ እና ሁለቱ ቡድኑ ሲያጠቃ የሚያደርጉት ኮንትሪቢዩሽን እንደገና ላውታሮና ቱራም ልውሰድ አማካይ ክፍሉ በጣም ፈንክሽናል ነው እና እኔ በጣም ኦርጋናይዝድ የሆነ ቲም ነው በተለይ ደግሞ ለኖክአውት ፌዝ ድምፁን አጥፍቶ ፍጻሜ ይገባ ይመስላል አሁን እኔ መጀመሪያ አልገረመኝም የኢንተር ሚላን መንሱሬ እና አንድ ጎል የገባበት ራሱ በምድብ ጨዋታ አንድ ጎል 2 ጎል የተቆጠረበት እና በጣም ስትሮንግ የሆነ ቡድን ነው የገነባው አሁን ደግሞ ፊት ላይ ያሉት በጣም አስገራሚ ይሄ የድሮ ፍሮንት ቱ የለም በጣም ትራዲሽናል አይነት በደንብ ነው የሚግባቡት አሁን የበቀደም የቱራምና የላውታሮ ጎል ስንት ጊዜ ሰው የዲክላን ራይስን ጎል በብዛት ያየው እኔ የላውታሮና የቱራም ኮምቢኔሽን በጣም ነው የገረመኝ እና ቡድኑ በጣም ቆንጆ ቡድን ነው እና አሊያንዝ አሬና ላይ በደንብ አሳይቶኛል ሳንሲሮ ላይ የቪንሰንት ኮምፓኒ ካለበትም ችግር አንጻር አሁን ቁልፍ ተጫዋቾች ከመጎዳታቸውም አንጻር ለኢንተር አሁን ጥሩ ጊዜ ይመስለኛል የ2010ን ሽንፈት ተበቅሎ ደግሞት ለማለፍ እና ባየርን ያን ዕድል የመበቀሉን ዕድል የሚያገኝ አይመስለኝም እና ባየርን ጉዳቶች አሉበት ኢንተር ጥሩ ቡድን ነው መንሱሬ እና ፋይናል ድረስ ሄዶ በጣም ችግር የሚፈጥር አይነት ቡድን ይመስላል ጃማል ሙሲያላ እና አልፎንሶ ዴቪስ ዳይ ኡፓሜካኖ ራሱ ማኑኤል ኖየር ሌሎችም በዚህ የውድድር ዘመን ጉዳት ዝርዝር ውስጥ ነው የሚገኙት በኢንተር በኩል አነስ ያለ ጉዳት ነው ያለው እንግዲህ ዴንዘል ዴምፍሪስ አንዱ ነው ሌሎቹ እንኳን ያላቸው ሚና በዚህ ቡድን ውስጥ ያን ያህል የሚባል አይደለም እንደ ቡድን ግን ዮናስ እንዳለው ጠጠር ያለ ኢንተር ሚላን ነው የምናየው ይሄ የጣሊያናዊ የመከላከል ውህድ ምንድነው ጠጣርነት ከጆዜ ኢንተር ግን ትንሽ ፍሌር ያለው ይመስላል አይደል ነው አሁን የቅርብ ጊዜው እንግዲህ የመጨረሻው ሴሪያን ያሸነፉ አሰልጣኝ ኮንቴ ናቸው አብዛኞቹ ተጫዋቾች ነበሩ እነዚህ ተጫዋቾች ነበሩ የተሸጡትን ጨምሮ እነ ሉካኩን ጨምሮ ልዩነቱን የኢንዛጊና የኮንቴ ልዩነት በዛ ነው የምታውቀው የኮንቴ ቡድን በጣም ጥሩ ይከላከላል ከዛ በሁለቱ ተጫዋቾች በሉካኩና በላውታሮ ጎሎች ያስቆጥራል ያሸንፋል አውሮፓ ሲሄድ ያው እንደ ሁሉም የኮንቴ ቡድኖች ደካማ ነበረ ይሄኛው የኢንዛጊ ቡድን ግን አንዳንዴ እንደ ፒክ ባርሴሎና ነው የሚጫወተው በጣም አስደናቂ ቡድን አማካይ ክፍል ላይ የቻናሎኑና የነባሬላ ጥምረት በጣም የተለየ ነው ቅድም ያልከው ነገር ማንሳት አለብን በዚህ ዘመን እግር ኳስ ደግሞ ደጋግሞ ከተለያዩ ሰዎች ጋር አሳየ እንደ ላውታሮ በሁለት አጥቂ ለመጫወት የሚመች ሰው ያለ አይመስለኝም ከሉካኩ ጋር ያን የመሰለ ጥምረት ነበር አሁን ከማርከስ ቱራም ጋር ቱራምን እኮ ሌላ ሌቭል ያለው ተጫዋች ነው ቱራምን የናኩት አይደለም በጣም ጥራት ያለው ተጫዋች ነው በነፃ ስለመጣ አለቆም ግን ከቱራም ጥራት በላይ ነው የተጫወተ ያለው ይሄ የላውታሮ ብልህነት ከሌላ አጥቂ ጋር መጫወት የመቻል ነገር ይሄ ሜትር ከ92 እና ሜትር ከ74 ያጭር ረጅም ዮናስ ቅድም እኮ ያለው ነው ኮምፕሊመንት ይደረግ የቀድሞ ፎርሙላ ማለት ነው ሄስኪና ኦይን ነበር የተለመደው አይደል አጭር ረጅም ይባል ነበር ሁሉም የሜዳ ክፍል ላይ እንዳሉ እና እንደ ኢንተር በዚህ ዘመን እጅግ ተለዋዋጭ ቡድን የለም የሆነ ጨዋታ ላይ በቃ የ1990ዎቹ ዩቬንቱስ ይመስላል ሲከላከል እዛ ሌላ ጨዋታ ላይ ደግሞ የ2000ዎቹ ባርሴሎና ይመስላል እንደዚህ ቡድን መገማት በጣም ከባድ ነው ለዛውም በጣም ትንሽ ገንዘብ አውጥተህ
በነፃ ተጫዋቾች ሰብስበህ ደግሞ ካየህ ከተጠባባቂ ወንበር ላይ የሚነሱ ተጫዋቾች እንኳን ልዩነት ነው። በቀደም ዳግላስን አይተናል፣ እነ ታሬሚ እነ ሌሎቹም አጥቂዎች ሳንቼዝ በነበረበት ሰዓት ካየንና በየሁሉም የሜዳ ክፍል ላይ ያሉትን ተጫዋቾች ሁሉ የሚጠቀም እንግዲህ አርሰናልን ሲያሸንፍ 5-6 ተጫዋች አልነበረው በተለያየ በጉዳት እና በተለያዩ ምክንያቶች። ነገር ግን እንዴት አርሰናልን እንዳቆመ በዛ ጨዋታ አይተናል። ሙሉ ቀን ቢጫወቱ አርሰናል ጎል የሚያስቆጥር አይመስልም ነበር። መዓት ኳሶች ይሻገራሉ በጣም በቀላሉ ነው እነዛ ሶስቱ የመሃል ተከላካዮች ይቋቋሙ የነበሩትና ለኔ ኢንዛጊ ደግሞ የማይገናባ አይነት በጣም አስደናቂ ቡድን። በጀርመን ቡንደስሊጋም ባለፈው ሳምንት መጨረሻ ባየር ሙኒክ ማሸነፍ አልቻለም። ዴር ክላሲከር ተደረገ 2-2 ይመራ ነበር እንዲያውም በቦሩሲያ ዶርትሙንድ። አሁንም ከዛ በኋላ ሁለት ተከታታይ ጨዋታዎችን ማሸነፍ አልቻለም በሁሉም ውድድሮች ማለት ነው፣ በቻምፒየንስ ሊግ እና በጀርመን ቡንደስሊጋ። ታዲያ ይሄስ ጨዋታ ኢንተር አሸንፎ መጥቶ ባየር ሙኒክን እዛ ጀርመን ላይ አሸንፎ መጥቶ በሜዳው እንደነገራችሁን እንዳወራ ነው በቀላሉ የሚጠረመስ ቡድን ስላልሆነ ኢንተር በቀጥታ ያልፋል ብለን እንገምት። እስቲ ውጤቱን ገምቱ አብራችሁ። ምንም ጥያቄ የለው ኢንተር ሚላን እስከ ፍጻሜ ነው የምጠብቀው እኔ። ምናልባት በዛኛው ሳይድ በሰሚ ፋይናል ላይ ሌላ ነገር ካልተፈጠረ ግን ይህን የምለው ባየር ሙኒክ ያለበት ሁኔታ በተለይ ቁልፍ ተጫዋች ተከላካይ ክፍል ላይ ቅድም ያነሳችሁ መስሎ ኡፓሜካኖ ዴቪስ ኦቨርላፕ አንደርላፕ ሲያደርግ ምን ያህል ፈተና እንደሆነ ስለ ካርቫል እያወራን በጣም አስፈላጊ ተጫዋች እና እሱ መተካት በእነሱ ሌቭል ያለ ተጫዋችን ባየር ሙኒክ ያለው አልመሰለኝም። ራሱ ባላንሱ የስኳዱ ልክ አይደለም። ሙሲያላ ካልተሰለፈ ራፋኤል ጌሬሮን በሙሲያላ ቦታ የምታጫወት ከሆነ ቡድኑ ላይ በጣም ችግር እንዳለ ነው የሚያሳየ እና እነዚህ ነገሮች ስታይ ከባድ ነው። በዛ ላይ ሃሪኬን ፈዘዝ ብሎብኛል። መጀመሪያው ጨዋታ ላይ እኮ መጀመሪያዎቹ ደቂቃዎች እድሎችን መጠቀም ቢችል የጨዋታውን ኮርስ መቀየር ይችል ነበር ሃሪኬን እና ከኦሊሴ ያገኛት ነው። አዎ በሃሪኬን ስታንዳርድ ያም የማይጠበቅ ነው እና እንደዛ አይነት እድሎችን ክሊኒካል መሆን ቢችሉ ጥሩ ነበር። አሁን ኢንተር ሳንሲሮ ላይ ድጋሚ እንደዛ አይነት እድሎችን ኮንሲድ ያደርጋሉ ካልከኝ አይመስለኝም። ድጋሚ እንደዛ አይነት እድሎችን አይሰጥም አሊያንዝ አሬና ላይ ሰጠውን እድልና ለባየርን እንዴት ጎል ሊያስቆጥሩ እንደሚችሉ እንዴት አድርገው የኢንተርን ሎ ብሎክ በዛ የሚጫወት ከሆነ ኢንተር በተለይ አድቫንቴጅ ስላለው ከባድ ነው። በዛ ላይ ኢንተር ትልቁ አንዱ ኳሊቲ ትራንዚሽን በትራንዚሽን የሁለተኛውን ጎል ታስታውሳለህ የተቆጠረውን ጎል እና ብዙ ጀብደኛ የሚሆንበት ምክንያት ያለ አይመስለኝም ኢንተር። ስለዚህ ያለ ሙሲያላ ያለ ክሬቲቭ አማካይ ወይም ደግሞ ያለ እንደዚህ አይነት ኳሊቲ እንዴት ኢንተር ላይ ጎል ማስቆጠር ይቻላል? መስመር ላይ ሊሮይ ሳኔም ኦሊሴ አሉ፣ ግን 5 ተከላካዮች ናቸው። ብዙ ስፔስ ቢከለክሏቸው ከሆነ ደግሞ በጣም ከባድ ነው የሚሆነው ለነሱ እና ሃሪኬን በ3 ተከላካዮች መሃል ኳስ እየተሻማ ለማስቆጠር ይቸገራል። ቅድም ያልከው አርሰናል እንኳን የተቸገረበት እና ባየር ሙኒክ ይህን ጨዋታ እንዴት አሸንፎ እንደሚያልፍ ምንም ይታየኝ ነገር የለም። ዜሮ ቻንስ ነው ይታየኝ። የሃሪኬን የአቅርቦት መስመርም በደንብ የሚቋረጥበት ይመስላል። ባለፈው 20 ጎል ሙከራ ነው የሞከሩት የነበረው በኢንተር በኩል 10 ግን ኢንተር ነው ያሸነፈው። 20 አይነት ዮናስ እንዳለው 20 የጎል ሙከራውን የሚሞክሩበት መልስ ጨዋታ አይደለም በጭራሽ። ኬን ራሱ የሚፈጠሩለት እድሎች እንደዛ እንደ ልብ የሚገኙ አይሆኑም የአቅርቦት መስመሩን የማቋረጥ እድል ስላላቸው። ስለዚህ ባየርን እናስወጣው በጣም ከባድ ነው። አንደኛው አሁን ለብዙ ሰዎች ሁሉም ቡድን ተጫዋች ይጎዳበታል ብሎ የአንዳንድ ቡድኖችን ጉዳት ያቃለላሉ። ለእኔ ጉዳት በጣም ቡድኖችን የሚፈትነው አንድ አይነት ቦታ ላይ ጉዳቶቹ ሲሆኑ በቃ መቋቋማችን። አሁን ለባየርን ከባዱ ነገር ሙሉ ተከላካይ መስመሩ ነው። ሙሉ ተከላካይ መስመርህን አተህ በጣም ከነሱ ደረጃ በሚወርዱ ተጫዋቾች ስትጫወት እንደነ ላውታሮና ማርከስ ቱራም አይነት ተጫዋቾችን ማቆም በጣም አስቸጋሪ ነው የሚሆነው። ትልቁ ፈተና የሚሆነው እሱ ነው። ሙሲያላንም ከማጣት በላይ ሙሲያላንም ማጣት በተለይ ጎሎች ለሚፈልግ ቡድን፣ ምክንያቱም አሁን አብዛኛው ፈጠራ ያለው ከማይክል ኦሊሴ ነው። እንደውም ከጠበቅነው በላይ በጣም ጥሩ የውድድር ዘመን እያሳለፈ ነው። ወደ በጣም በጥልቀት አልገባበትም። የባየርን ችግር ቆይቷል ከጀመረ። ልክ ሃንሲ ፍሊክ ቻምፒየንስ ሊግን አሸንፈው የሚቀጥለው የውድድር ዘመን ላይ ነው ችግሩ የጀመረው። የሪክሩትመንት ችግር ነው። ቡድን የመገንባት መልሶ የመገንባት ችግር ነው የነበረው። ያመጧቸው ተጫዋቾች አብዛኞቹ አልሰሩላቸውም። ቡድኑ በጣም ጠባብ ነበር። በጣም ጥሩ 11 እንዳለው ከዛ በኋላ ግን ተጠባባቂ ወንበሩን ካየኸው 4 ከወጣት ቡድን የመጣ 3 ከሆነ ትንንሽ ቡድኖች የመጡ በፍጹም በነዛ ደረጃ ያን። ስለዚህ የሆነ 2-3 ተጫዋች ሲጎዳ የባየርን እንትን ታቋል። ይሄ
ወዲያው ነው የሚጋነነው። እንዲሁም ባለፈው ውድድር ዘመን ትንሽ ተጓዙ እንጂ እኮ ከቻምፒየንስ ሊግ ከራቁ ቆይቷል በደንብ። ይሄ እንደ ባየርን እኮ በየውድድር ዘመኑ ወይ ፍጻሜ ወይ ግማሽ ፍጻሜ የሚደርስ ቡድን እና ያ ነው አሁንም ተጎትቶ አሁን ስናይ እንዳልከው ሙሲያላን በጊሬሮ መተካት ለባየር ሙኒክ አይነት ስኳድ ሪያል ማድሪድ እኮ አንዳንድ ጥያቄዎች እንኳን እያነሳንበት ብራሂም ዲያዝ እና አርዳ ጉለርን የመሰሉ ተጫዋቾች እኮ አሉ ተጠባባቂ ወንበር ላይ። ሙሲያላን በጊሬሮ ምን ያክል ቡኑ ባየር ሙኒክ እኮ በዚህ ረገድ እኮ አውሮፓ ውስጥ የሚመሰገን ነው። የስፖርት ዳይሬክተሮቹ በጣም አርቀው ማሰብ የሚችሉ ሪክሩትመንታቸው በጣም አሪፍ የሆነ ቡንደስሊጋ ብቅ የሚል ተጫዋች በመንጠቅ ይታወቃሉ። ግን ትክክለኛውን ተጫዋች የባየር ሙኒክ ዝውውሮች ሁልጊዜ ስፖት ሆን ናቸው፣ የሚባክኑ ነገሮች እና አሁን ያንን የባየር ሙኒክ ድሮን በጣም የሚመሰገነውን አይነት የአመራር ወይም ከላይ ብዙ እያየን ያለን አይመስለኝም። እና እሱ ራሱ ባየር ሙኒክ ውስጥ አሁን ጥያቄ የሚያስነሳ ኦሊቨር ካን እና ሳላሚዲሽ ናቸው ለዚህ ተወቃሽ የተደረጉት። ፍሊክም ከባየርን የለቀቁበት ምክንያት እሱ ነበረ። ሁሉም አሰልጣኝ ሻምፒዮን ከሆነ በኋላ በኮንቴ አይተናል እኮ ኢንተር ያንን ቡድን ይዞ መቀጠል አይፈልግም። 2-3 ተጫዋቾች መጥተው ነገሮችን እንዴት ነው እንደ አዲስ ሪፍሬሽ እንዲያደርጉ ይፈልጋል። ለፍሊክ ያንን ስላላገኙ ነው የለቀቁት። እንግዲህ መጨረሻ ላይ ነው ባየርኖች ተረድተው እንግዲህ እነዚህን 2 ሰዎች አሁን ሸኝተዋል እነ ካንን። ያንን አሁን የሆነ ያለውን ያንን የድሮ የሚታወቁበትን ማኔጅመንት መልሰው ለማግኘት የሚታወቁበትን ይሄ ስትራቴጂካል የሆነ ስኬት መልሰው ለማግኘት እየሞከሩ ነው። የባየር ሙኒክ ማጣት የባርሴሎና ማግኘት ሆነ። ሃንሲ ፍሊክን በተመለከተ ልዑል እንግዲህ እንዳነሳው ሁለቱም ቡድኖች ደግሞ በቻምፒየንስ ሊግ ሩብ ፍጻሜ ይጫወታሉ። ረቡዕ ምሽት አርሰናል በሪያል ማድሪድ በሳንቲያጎ በርናቢው የመጨረሻ ዕጣ ፈንታውን ያውቃል። ወደ ቀጣይ ዙር ያልፋል የሚለው የበለጠው ግምት እንዳለ ነው። ባየር ሙኒክ ደግሞ ይህንን በሜዳው የገጠመውን ሽንፈት ሊቀለብስ እንዲሁ ይፋለማል ማለት ነው። እናንተስ ግምታችሁ ምን ይላል? እስቲ በኮሜንት ሴክሽን ላይ ግምታችሁን አስቀምጡልን። የኛ ውይይት ግን አሁን እዚህ ላይ እያበቃ ነው። ስትከታተሉት የነበረው በቻምፒየንስ ሊግ በዩኤፋ ቻምፒየንስ ሊግ ስፖንሰር ሃይነከን አጋርነት የቀረበላችሁ ከመንሱር አብዱልቀኒ ኦፊሻል ዩቲዩብ ቻነል ጋር በጋራ የቀረበላችሁን የቻምፒየንስ ሊግ የሩብ ፍጻሜ ጨዋታዎች የተመለከተ ፕሮግራም ነበረ። ባልደረቦቼን ላመስግን። ልዑል ታደሰና ዮናስ አዘዘን በጣም አመሰግናለሁ። ለዚህ ለሩብ ፍጻሜው የመጨረሻው ቪዲዮአችን ነው። ለግማሽ ፍጻሜው ደግሞ እንደዚሁ ከሌሎች የሙያ ባልደረቦቼ ጋር ወይም ደግሞ ከነርሱ ጋር ነሸጥ ካረገ ከነሱ ጋር እንነጋገርና በሌሎች ሀሳቦች ከሌሎች ጨዋታዎች በፊት ተመልሰን እንመጣለን። እስከዚያው ድረስ እንግዲህ እናንተም በአስተያየት እንዲሁም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ከዚህ ከቻነላችን ጋር እንድትወዳጁ ከአክብሮት ጋር እጠይቃለሁ። አብሬያቸው የቆየሁት መንሱር አብዱልቀኒ ነበርኩኝ። እስከሚቀጥለው ግማሽ ፍጻሜ ድረስ ሰላም።